እንኳን ደህና መጣችሁ ብለናል። እንኳን ደስ ያለሽ፣ እንኳን ክርስቶስ ረዳሽ፣ እንኳን ክርስቶስ ረዳሽ። በጣም ደስ ይላል። እንዴት ነው ያለው ሰላም? ስትጠመቂ ያለው ስራ? በጣም አሪፍ ነው። በጣም ደስ ይላል። ያው ያንተ ውጤት ነው፣ ያንተ ትምህርት ነው። አንቺ ሳልክልን ሌላ ሰው ላከልን ቪዲዮሽን። ምንድነው አንቺ እንዳይታይ ፈልገሽ ነው? አዎ በመጀመሪያ እንደዛ ነበረ። ከዛ በቃ ለሌላ ሰው ስልክ ያ ሰው ደግሞ ኖርማል ነው። እኔ ራሴ ለቅቄዋለሁ። አሁን ችግር የለም፣ አላፍርበትም። ዋጋ የከፈልኩበት ነገር ነው። ምንም የሚታፈር ነገር እኮ አለ። ክርስትና የሚታፈር ሳይሆን የመሐመድን ተረት ተረት ጥለሽ ወጥተሻል። ዛሬ ደግሞ ከዚህ ሁሉ ጉድ ነው እንደወጣሁት ያለሽ። ዛሬ የምናነብልሽ እስከ ዛሬ ተሰምቶ ማያውቁትን ዛሬ ደግሞ ታያለሽ ማለት ነው። ቡራ አንተ አስጀምረው እና አንዴ ልናገር ይቻላል? እሺ ቀጥይ። በመጀመሪያ እናንተን በጣም ነው የማመሰግነው። ያው ጭንቅላታችንን እንድንከፍት ስላደረጋችሁን፣ ስለረዳችሁን፣ ስላስተማራችሁን በጣም እናመሰግናለን። አንተን፣ ክርስቲያን፣ ቢኒ፣ ቃል ሁላችሁንም በጣም ነው የማመሰግናችሁ። እውቀት ላይ እውቀቱን እንጨምረላችሁ፣ እድሜና ጤና መድኃኒዓለም ይስጣችሁ። አሜን አሜን። በርቱ፣ ጠንክሮ። ሁለተኛ ደግሞ እዚህ የሀገር ባህሬን ላይ ለጥያቄዎቼ እችን ቦታ ሪከርድ አድርጋችሁ ብትለቁልኝ ደስ ይለኛል። እዚህ ባህሬን ላይ ጥያቄዎች ሲጠይቁኝ በስነ ስርዓት ይሄ እኮ እንደዚህ ነው ልጄ እያሉኝ በስነ ስርዓት ነው ጥያቄ መለሱልኝ። በጣም ጥሩ አባቶች ናቸው ያሉት። እነሱንም በጣም ነው የማመሰግናቸው። እና ከ3 ወር ትምህርት በኋላ ይኸው ተጠምቄ ጨርሻለሁ፣ ቆርቤያለሁ። እና እንደዛ ነው እላችኋለሁ። አመሰግናለሁ እናንተ። እንኳንም ጌታ ረዳሽ፣ እንኳንም እግዚአብሔር ረዳሽ፣ እንኳንም ከመሐመድ ተረት ተረት ከአጋንንታዊ አስተምሮ እንኳንም ነፃ ወጣሽ። ክብሩን ሁሉ ክርስቶስ ይውሰድ። ቡራ ኔክስት ወደ አንተ እመጣለሁ። ክርስቲያን ታስጀምረዋለህ ካሜራ ከሰራ። ከስር የሚሰማ አይደለም። ይሰማል። ቡራ ቀጥል። ከስር ላሉት አይሰማም። ኦኬ፣ ዛሬ የምንመለከተው ምንድነው? እሱ አንድ የሰራሁት ቪዲዮ አለ። እንግዲህ ከዛ ከአዲሱን ጀምር። ቡራ ይቻላል። ትንሽ ብለር ሆኗል ያንተ ፎይ የኔ። እሺ ክርስቲያን ቡራ አስጀምረሽ አንድ ለሳክ እንደ መጀመሪያ ያክል አንድ ሐዲስ እከፍታለሁ። ምንድነው አሁን እስልምና በእነዚህ የሚጠቀሟቸው ቃላቶች ላይ ነብያቸው በዚህ መስፈርት ያልፋሉ ወይ? እውነት እንደዚህ አይነትን ቃል መጠቀም በእስልምና አጸያፊ ነገር ነው ወይ የሚለውን አንዳንድ ነገሮች እናያለን። ቀይ ካሜራ ልክፈትና ኦኬ አይ ቲንክ ብለርድ ነው መሰለኝ እኔ እስኪ ኮፒ ሊንክ ታፕ አድርጉትና እናየዋለን። እሺ ይሄ ሐዲሱ የሚገኘው ሳሂህ አል-ቡኻሪ 6824 ላይ የሚገኝ ሐዲስ የቡኻሪ ሐዲስ ነው እና ኢብን አባስ ነው ሐዲሱን የሚተርከው። ናሬትድ ኢብን አባስ ይላል አንድ ሰው ይኸውላችሁ ማኢዝ ቢን ማሊክ የተባለ ሰው ወደ መሐመድ ይመጣል። ምን ለማድረግ? ለመናዘዝ ማለት ነው። so the prophet said to him probably you have only kissed the lady ዝሙት ሰርቻለሁ ብሎ ነው ያህ ሰው የመጣው። ስለዚህ መሐመድ ምን ብሎ ይጠይቀዋል? የተለያዩ አይነት ዝሙቶች ስላሉ በእስልምና ስምሐት ነው ወይ ብሎ ይጠይቀዋል። ኦር ዊንክድ አለ አይደለ? የአይን ዝሙት የሚባል አለ በእስልምና። ጠቅሳሃት ነው ወይ ስምሐት ነው ወይ ወይ ደግሞ ተመልክተሃት? ሰውየው አይ ብሎ ይመልሳል። ኦ አላህ ሜሴንጀር ዘ ፕሮፌት ሰይድ ከዛ ምን ብሎ ይጠይቀዋል?
ዩዚንግ ኖ ኤፌሚዝም። ኤፌሚዝም ምን ማለት መሰላችሁ? ዘይባዊ ቃላትን አለመጠቀም ማለት ነው። የጨዋ ቋንቋን አለመጠቀም ኖ ኤፌሚዝም ይላል። እነዚህን ምሳሌያዊ ንግግሮችን ሳይጠቀም ዩዚንግ ኖ ኤፌሚዝም ነው የሚለው። ዲድ ዩ ሃቭ ሴክሹዋል ኢንተርኮርስ ዊዝ ሄር ይላል። ይሄ ሙስሊሞች በሐዲሳቸው ስለተሸማቀቁ የተረጎሙት የሐሰት ትርጉም ነው። አረበኛው ቃል ይሄ ነው። ሁላችሁም ማየት ትችላላችሁ። ዲድ ዩ ሃቭ ሴክሹዋል ኢንተርኮርስ አድርገሃታል ወይ አይደለም ያለው መሐመድ። ቀጥታ ምንድን ነው ያለው? የታለ እዚህ ጋር ይሄንን ቃል ነው የተጠቀመው መሐመድ። የመንገድ ላይ ቃላትን ማለት ነው። አሁን እኔ ብናገረው አስቸጋሪ ነው። እኔ ስናገረው ሙስሊሞች የሚከብዳችሁ ከሆነ መሐመድ ሲናገረው ደግሞ እንግዲህ የሃይማኖታችሁ መስራችና መሪ መሐመድ ሲናገረው ምን ሊሰማችሁ እንደሚችል አስቡት። ወደ አማርኛ ቀይረው እንትና ሊተራል ትራንስሌሽኑ ወደ አማርኛ ሲቀየር ቪዲዮ ሰርቻለሁ፣ ቪዲዮውን እዩት። ወደ አማርኛ ደግሞ ሲቀየር ምንድነው እናየዋለን። ሙሐመድ ነው ይሄን ያለው። እሺ ሙሐመድ ነው እያንዳንዱን ዛሬ እናያቸዋለን። ሙሐመድ የተናገራቸው ናቸው፣ ብልግና የሚሏቸው ማለት ነው። ኦኬ ወደ አማርኛ ሲቀየር ምንድነው ኤፍዩኬ እንደዛ ብለህ እንዳታልፎ ወደ አማርኛ ስለሆነ ሰው የሚችለው አማርኛ ስለሆነ የሚችለው ወደ አማርኛ ይቀየር። ኦኬ የምትጠሩት ኡስታዝ ዲቤት ይግባ ከኔ ጋር ንገሩት። ኡስታዛችሁ አሁን የምትጽፉትን ዲቤት እንዲገባ ነግሬላችኋለሁ። አቅሙ ካለው የውር የሚሉትን እነሱ እውቀት ስለሌላቸው አርፈው ይማሩ ከስሮ ነው። ኤኒዌይስ ወደ አማርኛ ሲቀየርስ ምንድን ነው የሚለው? ነቢዩ ምንድን ነው አድርገሃል ያለው? ክርስቲያን አልተስተካከለም ካሜራ አረባክ የለም ነው በጣም ግባ በቃ። ኦኬ ብር አለ እየተረጎምኩት ነው። ጀመናይ ላይ ነው። ጀመናይ ላይ ያስቀምጥላል። እንተረጉመውና ሁላችንም እንግዲህ እናነበዋለን። ከዛ መሐመድን ጀጅ እናደርጋለን ማለት ነው አይደል? በኋላ በእኛ እንዳትፈርዱት። ሊትራሊ መሐመድ የተናገራቸው ናቸው። መሐመድ ያደረጋቸው፣ መሐመድ የተናገራቸው ናቸው። እሺ ካሜራ የላብራና ኦኬ ቀጥተኛ የአማርኛ ትርጉም ይላል። አብደላህ ቢን ሙሐመድ አልጁኡፊ ነገረኝ፣ ወሃብ ቢን ጀሪር ነገረን፣ አባቴ ነገረን፣ እንዲህም አለ። የዕላ ቢን ሐኪም ከኢክሪማ እርሱም ከኢብኑ አባስ እንደሰማው ማኢዝ ቢን ማሊክ ወደ ነብዩ በመጣ ጊዜ ነብዩ እንዲህ አሉት፣ ምናልባት ስማሃት ወይም በአይን ጥቅሻ ጠቅሳሃት ወይም ተመልክተሃት ይሆናል ብሎ መሐመድ ይጠይቀዋል። እሱም አይደለም ያ ረሱለላህ አላቸው። እሳቸው ምን ይላል? ኧረ ቆይ ትንሽ ዙም ላድርገው አይታይም በደንብ። ይህንን ነው ስናነብ ተሳድበሃል የሚሉት። ምን ብለሃታል? ምን ብለሃታል? እሺ ምን አድርጋታል? ተቸገርኩኝ። እፎይ ለምን ትቸገራለህ አንተ? እኔን እኮ ይሄን ቃል ተጠቅሜ እኮ ነው ተሳድበሃል ያሉኝ አዲሳቸው ላይ ቁጭ ብሎ። በዘወይ ፈትዋውን ከፍትላችኋለሁ። በዚህ ሐዲስ ምክንያት ብዙ ሰዎች ከእስልምና ወጥተዋል። ቀጥታ ፈትዋው ራሱ የሚናገረውን ከፍትላችኋለሁ። በዚህ ሐዲስ ምክንያት ሰውየው ሹባሃ ፈጥሮበታል። ይሄንን ቃል አግኝቶ ሐዲሳቸው ላይና እኔ ነብዩ ጨዋ ሰው ናቸው ብዬ ነው ማምነው። እንዴት እንደዚህ አይነት ቃልን ይጠቀማሉ? እባካችሁ ሼክ መልሱልኝ። ብዙ ሰዎች በዚህ ምክንያት ከእስልምና ወጥተዋል። አሁንም የኔን ጥያቄ አንብበው ከእስልምና የሚወጡ ቢኖሩ ኃጢአት ይሆንብኛል ወይ ብሎ ፈትዋ ላይ አለ። እሱንም ከፍተን እናየዋለን።
ኢቭን በዚህ ቃል በማፈሬ በዚህ ቃል በመሸማቀቄ እንደ ክህደት ይቆጠርብኛል ወይ? በነብዩ ንግግር በመሸማቀቄ እንደ ክህደት ይቆጠርብኛል ወይ ብሎ ጥያቄ ይጠይቃል ማለት ነው ፈትዋው ላይ። እና መሐመድ ቀጥታ እንደዚህ ብሎ ይናገራል። ይሄንን አሁን ለምሳሌ አባታችሁ ብላችሁ አስቡት ሙስሊሞች፣ አባታችሁ እንደዚህ አይነት ጥያቄ ሲጠይቃችሁ የመንገድ ላይ ወሬ ማለት ነው፣ የመንደር ላይ ወሬ። ይሄ ነው አርያና ሞዴል የእስልምናው ማለት ነው። ይህንንም ሲናገሩ በምሳሌያዊ አነጋገር አልነበረም፣ በቀጥታ ቃሉን ተጠቀሙ ይላል። ምን የሚለውን አኒክታሃ የሚለው ቃል ሲተረጎም ይሄ ነው። እኛ አይደለም የዋሸ ነው ማለት ቀጥታ የተረጎመው ነው። በዚህ ጊዜ እርሱ በድንጋይ ተወግሮ እንዲገደል አዘዙ ብሎ ሐዲሱ ይጨርሳል ማለት ነው። እዚህ ጋር ምናልባት ይህን አረብኛም ያነብልንና ቃል በቃል በነብይ አስተምሮ አላፍርም የሚል ይኖራል። በነብይ አስተምሮ አላፍርም፣ አዎ በአማርኛ ሊትራሊ ተረጉመዋለሁ የሚል አይ ቲንክ በነብያቸው አስተምሮ ማይሸማቀቁ ከሆነ እኛ ስንለው ስድብ የሚመስላቸው ከሆነ ባይዘ በዚህ ምክንያት ኢብን ሀጀር አልአስቀላኒ አብራርቶበታል። ፈትዋም አለ እንመለከተዋለን። ኑሩ እንኳን ደህና መጣ። ኑሩ ይሰማል? ኦኬ ቀጥል። በቃ እንትና የኔ አይሰማም እንዴ? ማለቦስ ኦኬ ቀጥልስ። አሺ ያርጉት። አሺ ለምን አይሆንም? ትልቅ ኡስታዛችሁ ከመጣ ዛሬው ነው እንገባለታለን በለው። ኤኒዌይስ ቀጥል ቡራ። ኑሮ ከመጣ አሁን ገባለታለሁ ዲቤት። አሁን እሱ ኡስታዛችሁ ከመጣ እየጠበቀ ነው እኮ ብራዘሪ። ምንሽ ነው አገቢ? አሁን ገባለታለሁ። ጎበዝ አችሁ ሰምቼዋለሁ። ይሄንኛውን ኡስታዝ አይፈልገውም፣ ያኛውን ነው የፈለገው እሱ። አሁን ገባለታለሁ። ይሄንኛው ምንም የሚያውቀው ነገር የለም፣ ለፖለቲካ ነው። ኤኔስ ቀጥል ብራ። ኢብን ሀጀር አልአስቀላኒ ምን ይላል በዚህ ጉዳይ ላይ? ከእስልምና ለቀው እየወጡ ነው በዚህ ምክንያት። ኦኬ ምን ነብዩ እንደዚህ አይነት ወራዳ ቃላቶችን ስለሚጠቀም፣ ኦኬ ሳባዎቹ ደግሞ ቆዳን መጠቀም፣ ብልታቸው ውስጥ ኩከምበርን መጨመር አስተምረዋል። በዚህ ሰው እየወጣ ነው። አሁን ግን ኢትዮጵያ ውስጥ ያሉት ይህንን አያውቁም። ሊጥ ወሲብ ማድረግ፣ ኩከምበር ወሲብ ማድረግ እነኝን ክርስቲያኖቹ እዚህ ያሉት የእነሱ ጋር አብረው ስለሚኖሩ ሙስሊሞቹ አያውቁትም። ኢብን ሀጀር አልአስቀላኒም ይህንን ሲያብራራ ነብዩ ብሎታል፣ ሊትራሊም ብሎታል። ለምን ይቻላል ማለት። ወደ ማብራሪያው ቀጥል ቡራ። እሺ ፈትዋውን ልክፈተውና አንዴ ኦኬ ፈትዋን እንመለከተዋለን። ኢብን ሀጀርም አልአስቀላኒም ይህንን በተመሳሳይ ነው ያብራራው። ሌላም አንድ ኪታብ እናያለን። ፈትዋን ላክልህ። ፈትዋ ላይ ላክልህ። እየከፈትኩት እሺ እሺ እስከዛ ድረስ ቤላ ሰላም ብለሽናል። እሺ ሁላችሁም እንዴት አመሻችሁ? ሰላም ብያለሁ። ፉል ቡራ ወርዳ ኦኬ ዲዋረድ ሀዩ እንኳን ደህና መጣሽ ሀዩ። እንዴት ናችሁ? እሺ ፈትዋውን ተረጉመዋለሁ። ጠያቂው የሚያነሳው ነገር አለ።
ምን እንደሚል ተመልከቱት። እዚህ ጋር ዲድ ዩ ሃቭ ኢንተርኮርስ ዊዝ ሄር ትላለች እቺ ቃሏ ማለት ነው። አንክተሃ የምትለዋን ቃል የትም ትርጉማቸው ላይ ብትሄዱ አታገኙትም። አንዳንድ ቦታ ላይ ሰች እንደ ሰች እያሉ ያስገቡታል በንግግሩ ከማፈራቸው የተነሳ ማለት ነው። ሶ አይ ኖ ይላል። አይ ኖ ዘ ፕሮፌት ኦኬ ኢዝ ኤ ፒውረስት ኦፍ ዘ ፒፕል ኤንድ ሂ ኢዝ ፕሮቴክትድ ፍሮም ኦብሲኒቲ ኤንድ ቪልጋሪቲ ይላል። ነብዩ ንጹህ እንደሆነ አምናለሁ እናም ደግሞ ከአጸያፊ ቃላት የጸዳ እንደሆነ አምናለሁ። ይሄንን ቃል ሲጠቀም ማለት ነው። ሶ ይሄኛው ቃል ይሄ እዚህ ጋር የተጠቀሰው ቃል if this were an offense word how could the enemies of the prophet silent about it? ይሄ ቃል እንዳጸያፊ ከተቆጠረ የነብዩ ጠላቶች እንዴት ዝም ሊሉ ይችላሉ በዚህ ጉዳይ? how could the enemies of the prophet silent about it ብሎ ይሄንን ጥያቄ ይጠይቃል። ከዛ በኋላ ምን እንደሚል ተመልከቱት። ከዛ በኋላ ብዙ ሰዎች አፖስቴት እንደሆኑ ይናገራል በዚህ ሐዲስ ምክንያት። አፖስቴት ማለት ከእስልምና ለቀው እንደወጡ ማለት ነው። ምክንያቱም ነብዩ ቀጥታ ፊገራቲቭ በሆነ አይደለም፣ ቀደም ባሳየናችሁ መሰረት እንደዛ እያለ ነበር የሚናገረው። ያንን ሐዲስ አነብ ነው ነብዩ እንደዚህ አድርጓል እንደዚህ ብሏል ስል እፎይ ተሳርጓል የሚሉት ሰዎች በዛ ምክንያት ነብዩ ባለው ምክንያት ለቀው ሲወጡ ነበረ። ዛሬ ላይም ፖለቲካ ይሰራሉ። ህይወታቸውን ለመታደግ ሙስሊሞች ኡስታዞች በሐሰት ድራማ ይሰራሉ። ዛሬ እንደ ዞምቢ የሚከተሏቸው ማይም ጭንቅላታቸው የማይጠቀሙ እስቲል አሁን ፎሎ ያደርጓቸዋል። ሰው በውሸት ሃይማኖቱን እንዴት ይገነባል? በሐሰት እንዴት ሃይማኖቱን ይገነባል? ኮሜንት ላይ የምታያቸው እንዳለ አሁን በሐሰት የተላኩ ዞምቢ ናቸው። አደራጅተው ይላኳቸው ማለት ነው። በጣም ነው ደስ የሚለን፣ በጣም ነው ደስ የሚለን። ክርስቲያን እንደው ቅድም አንድ እንትን ልኮልኝ ነበረ። ሜቢ ፎርዋርድ ላድርግልህ። ጭንቅላታቸው የሚጠቀሙ እንደዚህ የሚያስቡ አሉ። ፎርዋርድ ላድርግልህ እና እንዳየሁት ቡራ ይላል ይሄን ያህል እንዲህ ይጠቀሙ አሉ። በኋላ ያለ ህዝብ ማየታችን አይደንቅም? እፎይ በጣም እንጂ ትንሽ እንኳን የሰው ልጅ እንኳን ጭንቅላቱን ትንሽ እንኳን እንዴት በዚህ መጠን ነው የሚንቋቸውን። የሚያሳዝነኝ ለምንድነው የሚንቋቸው በዚህ መጠን? ኦዲየንሳቸው በዚህ መጠን እንዴት ይንቋቸዋል? ዛሬ ማስታወቂያ ሰራ፣ ቪዲዮ ሰራ እና ከኔ ጋር ሳወራ ምንም ርዕስ ሳይመርጥ ሲጀመር ምንም ማይመጥነኝ ኡስታዙ ይምጣ ባልንበት ላይ ውይይቱ አለ ብለው ገቡ ዛሬ ማለት ነው። በዚህ መጠን ኦዲየንሳቸውን ይንቃሉ። ኡስታዛችሁን ለምን አሁን አይሆንም? 1 ሚሊዮን ያለውን አሁን ገባለታለሁ ይግባሲ ከኔ ጋር ዲቤት አይሉ ፈልጉት ማየት መጅሊሱን እንዳላዘጋባችኋለሁ። 1 ሚሊዮን ያለውን አምጡት። ምንም ከማጋር አይደለም፣ ከማይም ጋር ያየው አልተወያየው። ኡስታዛችሁ አሁን ይግባሲ 1 ሚሊዮን ተከታይ ያለው። ኤኒዌይስ ቀጥል ብሮ። እሺ አሁን ሙስሊሞችም ካላችሁ በደንብ ልብ ብላችሁ እንድታስቡት የምንፈልገው ነገር አለ። መሐመድ የእስልምና ነብይ ነው ብላችሁ በጣም የነቢያቶች ምናምን ቶፕ አድርጋችሁ የምታዩት ሰው ነው አይደለ? እንግዲህ አንድ የፈጣሪ ነብይና የስነ ምግባር ምሳሌ ነኝ የሚል ሰው እንዲህ ያለውን አጸያፊ ቃላት አሁን በእንግሊዘኛው ዲድ ዩ ፋክ ሄር ማለት ነው። እንደዚህ አይነት ያለውን ቃል ተጠቅሞ እንዴት ሊጠይቅ ይችላል? ማለት አማራጭ ጠፍቶ ነው? ቃላት ጠፍቶ ነው? እንዴት እንደዚህ አይነት የመንደር ላይ የሰካራም ንግግር መሐመድ እንዴት ሊጠቀም ይችላል? ሙስሊሞች ህሊናችሁን ጠይቁት ልለው እያልኩ ብዬው እኮ ነው። ያኛው እኮ 1 ሚሊዮን ተከታይ ያለው በዚህ ምክንያት ነው አልወያይም ያለው። ነብዩ ይሄንን አድርጓል እንደዚህ ብሏል ብዬ ማለት ነው። ተሳድቧል ብለው እስካሁን የሚያጮኋት ነብያችሁ ያደረገው ነው። ዛሬ ኦዲየንሳችን ሙስሊሞች ቁጭ ብለው ይማራሉ። ዛሬ ክርስቲያኖች የሉም፣ እንደው ሙስሊሞች ነው ያሉን። ነብያችሁ ያለውን ያልኩት። ነብያችሁ ወራዳ ተሳዳቢ ትሉታላችሁ። ነብያችሁ ያለውን እኔ ማለቴ ስድብ ከሆነ ነብዩ የተናገረው መናገሬ ማለት ነው። ኡስታዛችሁን አለ ገብቷል የምትሉ ኮስት ይክፈት፣ በኮስት ይግባልኝ። በኮስት እኔ እሱ ቤት ጻልይ አይደለም ሄደው ኡስታዛችሁ 1 ሚሊዮን ያለው ኮስት ይግባልኝ። ያው ሪከርድ አድርጉና ላኩለት።
እኔ እሱ ቤት ሄደው ህፃን ልጅ አይደለሁም። 1 ሚሊዮን ተከታይ ያለው ኡስታዛችሁ ኮስት ይግባ። አሁን ዲቤ ገባለታለሁ አሁን ማለት ነው። ኮስት ይግባ ጓይር ክርስቲያን ቡሩክ። እሺ አሁን ሙስሊሞች ይመጡና መሐመድ ጨዋና አይናፋር ነው ይሉናል። ሃው እንዴት ነው እንደዚህ አይነት የሰካራም የዱርዬ ንግግር በአደባባይ ይሄ ደግሞ በታማኝ በሆነ ሐዲስ ተጽፎ እያየን ፊት ለፊታችን ላይ መሐመድ እንዴት ነው ጨዋ አይናፋር ሊባል የሚችለው? የቱ ጋ ነው አይናፋርነቱ? ነው በድፍረት በአደባባይ ነው ይህን ነገር እየተናገረ ያለው። ይሄ በጣም ትክክል ያልሆነ ነገር ነው። የፈትዋውን ትርጉም ላንብብላችሁ። እንዲህ ሲል ጠየቀው መሐመድ፣ ልጁ ነው ፈትዋ ላይ እየጠየቀ ያለው ማለት ነው። ከዛ ምን አለ? እኔ ያለ የአላህ ወዳጅ ማለትም የአላህ መልእክተኛ ከመጥፎና ከአስጸያፊ ንግግር የጠራ መሆኑን አውቃለሁ። ነገር ግን ችግሩ በእኔ ማህበረሰብ ውስጥ ይህቺ ቃል እጅግ አስጸያፊ ወይም ብልግና ተደርጋ መታሰቧ ነው አለ። ፈትዋው ላይ የሚጠይቀው ጥያቄ ነው ሙስሊሙ ማለት ነው። እኔ በነብዩ ላይ ጥርጣሬ የለኝም፣ ነገር ግን ሰዎች በነብዩ ላይ እንዳያሾፉ ብዬ ይህንን ሐዲስ በአደባባይ ከመናገር እቆጠባለሁ አለ። ሙስሊሞች በሐዲሳቸው ይሸማቀቃሉ፣ ያፍራሉ ስንል በማስረጃ ነው። ይኸው ፈትዋ ላይ አምጥቶ እንኳን ለመጠየቅ ሐዲሱን ሰው ፊት ለማውራት ራሱ ሙስሊሞች ይሸማቀቃሉ። በዚህ ነገር ይህንን ነገር ወደ ክህደት ወይም ወደ ኩፍር ያደርሰኛል ወይ በነብዩ ሐዲስ በመሸማቀቄ ወደ ክህደት ያደርሰኛል ወይ ብሎ እየጠየቀ ነው። ነብዩ ከቃላት ሁሉ የላቁና የጠሩ መሆናቸውን አምናለሁ። ደግሞም ብዙ ሰዎች ልብ በሉ እዚህ ጋር ብዙ ሰዎች በዚህ ሐዲስ ምክንያት ከእስልምና እየወጡ ነው። ሃው እናንተስ እንዴት ቁጭ አላችሁ? ዲዲዩ ፋከር ብሎ እንደ ሆሊውድ የፊልም አክተር ወይም እንደ አንድ ሰካራ ነብይ ተብሎ ያውም ማለት ነው የሚናገርን ሰውዬ እናንተስ እንዴት ቁጭ አላችሁ እዚህ እስልምና ውስጥ? በዚህ ምክንያት ሰዎች ከእስልምና እየወጡ ነው። እኔ ይህንን ሐዲስ ጽፌ አንድ ሰው ቢያነበውና ከዲን ቢወጣ ጥፋቱ በእኔ ላይ ይሆናል ብሎ ይህንን ጥያቄ ይጠይቃል ማለት ነው። የትኛው ላይ? አሁን የከፈትኩላችሁ ፈትዋ ላይ በግልጽ ሰውዬው የጠየቀው ጥያቄ ነው። ሙስሊሞቹ ግን ችግር የለውም ብለው መለሱ፣ ባለፈትዋዎቹ ማለት ነው። ቆይ ባለፈትዋዎቹ ችግር የለውም ብለው ከመለሱ እኔ ሳነበው ካለ እንዴት ነው ችግር የሚሆነው? ኡስታዛችሁ ከ1 ሚሊዮን በላይ ተከታይ ያለው ይሄ ተነቦለን ነው። እፎይ ተሳድቧል ከሱ ጋር ወያይም ያለው ከ1 ሚሊዮን በላይ ተከታይ ያለው ኦዲየንሱን እሱን ስለመፈልገው ተራ ምንም ማያውቁትን ሳይሆን ይሄን ተነቦለን ነው ተሳድቧል ያለው። ፈትዋችሁ ላይ ችግር የለውም ማለት ይቻላል፣ ነብያችን ስላለው ማለት ይቻላል። ነብያችን እንደዚህ ብሏል ብዬ እኔ ሐዲስ ብጽፍ ያንን ሐዲስ ከእስልምና ሰው እሱን አንብቦ ቢወጣ እጠየቃለሁ ሲል አይ አትጠየቅም፣ ችግር የለውም ነብያችን ስላለው። ነብያችሁ አሪፍ ነገር ነው ያስተላለፈው። ሰካራ ማለት ቤላ ቪዲዮ መክፈት ከቻልሽ ወይንም ክርስቲያን እንትና ብሩክ መክፈት ትችላለህ። ቀድሜ የሰራኋት አለ ከሰካራም ጋር በተያዘ የሰካራሙን ታሪክ ታውቀዋለህ? የኡስማን ገዳይ የኡስማን ገዳይ ሌላ ስልክ የለኝም እፎይ ፒሲ ላይ ቤላ መክፈት ትችላለሽ። ሎክ ከሰካራም ጋር በተያዘ ኡስማን እንግዲህ እርስ በርሳቸው ነው የተገዳደሉት። ሰሃባዎቹ እርስ በርስ ነው የተገዳደሉት። እርስ በርስ ከመገዳደላቸው አንጻር አንደኛው ገዳዩን ባገኘው እያለ ይመኝ ነበረ። የኡስማንን ገዳይ ባገኘውት እያለ ይመኝ ነበረ። ሌላኛው አካል ደግሞ ብታገኘው ምን ታደርጋለህ ብሎ ይጠይቀዋል። ቢያገኘው ምን አይነት ቅጣት እንደሚቀጣው ይነግረዋል። ልክ ቢያገኘው ምን አይነት ቅጣት እንደሚቀጣ ሲነግረው ገዳዩ እሱ እንደሆነ ይነግረዋል። ከዛ በኋላ ቅጣቱን ይተገብርበታል። ከዛ በኋላ በቅጣቱ ምክንያት ይከፋል ወይንስ ይደሰታል? ቆስጠንጢኖስ አንድ ይክፈትልን። ፎር ላይ ሄጅ ያለው ታውቃለህ ለቃ
አሁን እዚሁ በገባሁበት እኮ ነው። ያኛውማ አላስገባሁኝ። ኦኬ ድምፅ የለው። በደንብ ኮፒ ሊንክ አድርጉልኝ። ይህንን ታሪክ ከዚህ መጽሐፍ ሌላ አንብብላችሁ። ታሪኩ የኡስማን ነው። እንደዚህ ይላል። አንድ የሰከረ ሰው እያለቀሰ የኡስማንን ገዳዮች ባውቃቸው ኖሮ ይላል። አንድ ጾታው አሻሚ ወንድነቱ ያልተገለጠ ሰውዬ ደግሞ ታዲያ ብታውቃቸው ምን ታደርጋቸው ነበር ሲል ይጠይቀዋል። ሰካራሙም አንብቡት፣ እኔ ባነበው ተሳደብክ ይላሉ ነበር ማለት ነው። የግብረ ስጋ ግንኙነት ፈጽሞባቸው ነበር። አንብቡት። ምን በጣም ይንኮሻኮሻል። ይንኮሻኮሻል ድምፅ። አረ ድምፅ በጣም ነው የሚንኮሻኮሻል። ቀጥል አሁንሽ ተጨርሱት ሲል መለሰ። በዚህ ጊዜ ጾታው አሻሚው ሰውዬ እኔ ነኝ የገደልኩት አለው። ሰካራሙም ወዲያውኑ በላዩ ላይ ተፈናጠጠ እና ወይንም ተሳፈረበት እና የኡስማን ደም በቀል ይውጣ እያለ ይጋልበው ጀመር። በስሩ ሆኖ እናንተ ጨርሱት። ስድብ ነው ይላሉ ሐዲሳችን ሳለ የዳሽ ያለው ጾታ አሻሚው እንዲህ አለ። የደም ወራሹ አንተ ከሆንክ እና የደሙ ዋጋ ወይንም ካሳ ይህ ከሆነማ ኡስማንን በየቀኑ ብገድለው አይቆጨኝም አለ። እንግዲህ ወሲብ እየተደረገ ምን አለ? የደም ካሳው ይሄ ከሆነ በየቀኑ ኡስማንን ብገድለው አይቆጨኝም ነበር አለ። እንግዲህ ኦኬ ጻፍቶቻቸውን ሊንኩ ልኬልሃለሁ። ቴሌግራም ላይ ሊንክ አለ። ሊንክ ልኬልሃለሁ። ቼክ አድርገው አንዴ ሊንኩ ክፈተውና እነግርሃለሁ የቱ ጋር እንዳለ አሳየኝ። እሱ ምንድነው? እሱ የኡስማንን ገዳይ እንዳልኳችሁ ነው። ሐዲሱን ያዙት፣ ስክሪንሾት አድርጉና ኦኬ ምንድነው? እሱ ገዳዩ ባገኘሁት እያለ ይመኝ ነበረ። ገዳዩን ባገኘሁት እያለ የሚመኝ አካል ነበር ማለት ነው። እንግዲህ ሊበቀል መሆኑ ነው። በቀሉ ግን ምን አይነት በቀል እንደሆነ አብረን የምንመለከተው ይሆናል ማለት ነው። ምን አይነት በቀል ነው የሚበቀለው የሚለውን። በቀሉ ምን አይነት ይመስላችኋል? እላዩ ላይ ወጥቶ ወሲብ ማድረግ ነው። ያኛው ከዛ ምንድን ያለው? እንደዚህ ከሆነማ የምትበቀልለት ሁሌም ኡስማንን በገደልኩት ነበር የሚል ደስታ ነው የገባው ማለት ነው። ሁሌም በገደልኩት እና እዛ አንተ ደግሞ ሁሌም በተበቀልክለት ምን አድርጎት? ወሲብ አድርጎት ማለት ነው። ወደ ታች ወረደ መጨረሻ አካባቢ ላይ ኦኬ። ከታች እሷን ላይ ኮፒ አድርጋት ይችኛል። ያ ዘሆል እነሱ ኮፒ አድርገው እና ተርጉም ኮፒ አድርገው ጀመናይ ላይ ተርጉመው ፊት ለፊታቸው። እሺ ቀጥታ ወደ አማርኛ ትርጉም ባለው ያው እየተመለከታችሁ ወደ አማርኛ ያው እያያችሁት እዚሁ ሴንድ እሺ እንግዲህ ተርጉሞታል። ይኸውና ኦኬ አሰጋና ቀጥል አንብቦ መልካም እሺ ብራይትነስ ልጨምረው እናነባለን። ከዚህ ጀምሮ 988 ይላል። አንድ የሰከረ ሰው እያለቀሰ የኡስማንን ገዳዮች ባወቃቸው ኖሮ ይላል። አንድ ግብረ ሰዶማዊ ወይም ወደ ሴቴ ላዴ ሰውዬም ምን ታደርጋቸው ነበር ሲል ጠየቀም። ሰካራሙም ለጊዜ አነበዋለሁ፣ በጣም ምንም ማድረግ አልችልም። አስጠጋው እንደዚሁ አታንብበው፣ ተሳደቡ ስለሚሉ አስጠጋው። እንደዚህ ምልክት አድርገና ምን አድርገዋለሁ ይላል። ያው ፊት ለፊታችሁ የተተረጎመው እሺ ይኸውና መጽሐፉን የተሳደበው ወይስ ቆስጠንጢኖስ ወይስ እፎይ? ይኸው ተመልከቱት። ይኸው
ምን አደርገዋለሁ? ያነብልናል። ያነባል። ያነባዋል። ያነቡታል። ይሄንን ዛሬ ከባድ ነው። አዩት ይሄንን መጽሐፍቶቻችሁ ላይ እንዳለ ታውቂ ነበር? እኔ አላቅም ነበረ። እንግዲህ እፎይ የተሳደበ ይላሉ እንደዚህ አይነት መጽሐፍቶቻችሁን ስናነብ። እኔ ራሴ ያኔ እንደዛ ብዬክ ነበረ። ለካ አንተ እስከ መጽሐፋችን ነው። መጽሐፋችሁን ያዋርዳችሁ ነው ያለው። አሁን ከውርደት ወጥተሻል። አንቺ ምን አገባሽ? የእግዚአብሔር ልጅ ሆነሻል። ከባርነት ወጥተሻል። ከውርደት ከመሳቀቅ ተላቀሻል። ከድራማ ህይወት ወጥተሻል። ከውሸት ወጥተሻል። ከውስታዞቹ ቅጥፈት ውሸት ተላቀሻል። እንደዚህ አይነት መጽሐፍት ተሸክማችሁ እፎይ ተሳዳቢ ነው እፎይ እንደዚህ ነው ብትል ማንም አይሰማም። አለፈበት እሱ መፈክር። ከጠፍሬ ቆሻሻ የዚህን አይነት ቆሻሻ አልቆጥራችሁ። እያንዳንዱ ለማውራት መረጃ ስላለኝ ማለት ነው። ምንም እንደማታውቁ ስለማቅ ማለት ነው። ገዳዩን ባገኘው ምን አድርገዋለሁ አለ። ይኸው አስጠጋው በደንብ ይኸው አንብቡት። እስቲ አንብቡት። ይህን ክፍል አንብቡት። ፊት ለፊታችሁ የተተረጎመላችኋል። ከባድ ነው። ስንት ኪሎ ነው? ይቅርታ ለወንድ ነው ይሄ የተጻፈው? ወንዱን እኮ ነው። ኡስማን ማለት የመሐመድ ካሊፋ ነው። እንግዲህ ሶስተኛው እሱም የገደለውን የእሱን ገዳይ ባገኝ ይበቀልለታለሁ። ባገኘሁት እያለ ይዘታል። ሊበቀል ማለት ነው። ብታገኝ እንዴት ነው የምትበቀለው? ምን ታደርገዋለህ ይለዋል። እንደዚህ አደርገዋለሁ። ከዛ በኋላ እኔ ነኝ እኮ ኡስማንን የገደልኩት አለው። ከዛ ቀጥል አንብበው። መልካም እሺ፣ ይኸው ተመልከቱ። እያያችሁ ሁላችሁም የኡስማን ገዳዮችም ባወቃችሁ ኖሮ ይላል። ምንድን አንድ ግብረ ሰዶማዊ መጽሐፍቱ እንዳለ የሚናገሩት እንዲህ አይነት አሸማቃቂ ጽሁፎችን ነው። ይሄን እኛ ስላነበብን አንባቢ እንባላለን እንጂ ተሳዳቢ አንባልም። ጭንቅላት ያለው ይኸው ልክ እንዳዩ ውልቅ ብሎ ይወጣል፣ ይነቃል። ኦኬ። ወይም ሴቴ ላጤ ሰውየው ምን ታደርጋቸው ነበር ሲል ጠየቀ። ሰካራሙ ምን አለ? እናንተ ታነቧታላችሁ። ምን አለ ሰካራሙ? ይኸው ሰካራሙ ምን አለ? ይህ ነው መጽሐፉ። የእስልምና መጽሐፍት እንደነዚህ አይነት ቀጥሎ አንብበው። ከዛ በኋላ ዛቹ ምን አደረገ ብሎም ከመለሰ በኋላ እንዲህ አለ። ያውም ሰው እኔ የገደልኩት አለው። ያን ጊዜም ሰካራሙ በላዩ ላይ ወጥቶ እየደፈረው ምን አለ? እየደፈረው የኡስማንን ደም በቀል እያለ ይጮህ ጀመረ። ምን እያለ? እየደፈረው። ያሳዝናል። ይህን ነው እኛ ስናነብ እንግዲህ የምንውለው። ቀጥል አንብበው። እሺ። ከዛ ሲጮህ ጀመር። ያ በታች ያለው ሰውዬም የደሙ ባለቤት አንተ ከሆንክ በቀሉም እንዲህ ከሆነ አላህ ኡስማን ይዘንላቸውና ገዳዮቻቸውንም ያብዛቸው አለ። ሁሌም በገደልኩት ነው። ኪታቡ ላይ ምንድነው እሱ? ኡስማን እየሞተ እየተነሳ በገደልኩት። እንደዚህ ከሆነ የምትበቀልለት። ስለዚህ ባለፈው ገደልኩት፣ አሁን ተበቀልከው፣ አሁንም ተመልሶ ተነስቶ ገድየው በተበቀልክለት። በየቀኑ ወሲብ ለመደረግ ማለት ነው። በጌታ ስም ይህን የሚያሸማቅቀው በየቀኑ እንትን ለማለት ያሳዝናል። አይ ቲንክ ክርስቲያን ከፍቶልሃል መሰለኝ አይደል? ካሜራ ይመስለኝ አይደለም። አይ ቲንክ እኔ ጋር ተከፍቶ ይታያል መሰለኝ። ካሜራ ዝግ ነው። ኦኬ ኢንተርኔት ዝግ ነው። ድምፅ ዝግ ነው። እኔ ጋር ይታያል። አይ ካሜራ ብቻ ድምፅ ስለሌለ አይሆንም። ኦኬ ያዘጋጀው አለ ብሮ ተሰዛ
ያ እንትን ነው። አሁን ቅድም በከፈትኩት በቡኻሪ ሐዲስ ላይ ሙስሊሞች ለመመለስ የሞከሩትን መልስ አይቼ ነበረ። ምንድን ነው ነብዩ ይህንን ንግግር ሲናገሩ በዘመኑ ጥሩ ቋንቋ ማለት ኖርማል ቋንቋ ነበረ፣ ይህንን የምናውቀው አሉ። ሰሃቦቹም ወይም ደግሞ የእሱ ጠላቶች የነበሩት ቁረይሾች ራሱ ነብዩ እንዲህ አይነት ንግግር ተናግሯል ብለው አልተቃወሙትም። ነብዩን ስላልተቃወሙት ነብዩን ዝም ስላሉት ምንም ችግር የለውም የሚመልስ አይቻለሁ። ታዲያ አረቦች ራሱ እልም ያሉ የለየላቸው ባለጌዎች አይደሉም ወይ ነው ጥያቄው። እንዴት መሐመድን ይቃወሙታል? እንዴት ሊቃወሙት ይችላሉ? ለምሳሌ ሰሃባው የአይሻ አባት አቡበከር አልሰዲቅ ምን ይላል? ያው በተደጋጋሚ አይተነዋል። ይሄ ሐዲስ ሲከፈት ሙስሊሞች ደም ግፊታቸው ይጨምራል። ምን ብሎ ይናገራል? አቡበከር የአላትን እንትን ምጣጥ ብሎ ይሳደባል። ይሄንን ስድብ የሚሳደብ እንዴት መሐመድን ሊቃወመው ይችላል? መልሳቸው ራሱ ፉርሽ የሆነ መልስ እንደሆነ በዚህ ታያላችሁ። ባለጌ መሃል የተሰበሰበ ባለጌ ሊቃወመው አይችልም። ተመሳሳያቸው ስለሆነ መሐመድን በዚህ መንገድ ያልፉታል ማለት ነው። እና እንደዚህ አይነት ንግግር በእስልምና ዘንድ በጣም የተለመደ ነው። ይሄ ደግሞ ነብያቸው ራሱ አሳይቶናል ማለት ነው። ለምሳሌ መጽሐፍ ተመልከቱት። አብደላህ ቢን ሙሐመድ ኢብን አቢ ሸይባ ይባላል። ይሄውና መጽሐፉ። መሐመድ ከሞተ በኋላ ቁርአን ኮፒ እየተደረገ ይሸጥ ነበረ እና ኮፒ እየተደረገ የሚሸጥ ጊዜ ይህንን የቁርአን ኮፒ መሸጥ ያልወደዱ ሰዎች ነበሩ። ስለዚህ ምን እንደሚል ተመልከቱት። ኢስማኤል ቢን ኢብራሂም ከሰኢድ እሱም ከአቡ መሽዕር እሱም ከኢብራሂም እንደነገረን እንዲህ አለ፣ የቁርአን ቅጂዎችን ከመሸጥ ይልቅ ፊንጢጣ መላስ ለኔ በጣም የተወደደ ነው ይላል። የቁርአን ቅጂዎችን ከምንሸጥ ምን ማድረግ ይላሉ? ይሄው እኔ አይደለሁም ያልኩት፣ ይሄው መጽሐፍ፣ ይሄው ኪታብ ሱናን አቢ ዳውድ። እዚህ መጽሐፍ ላይ ይሄው የአቢ ዳውድ መጽሐፍ ላይ ደግሞ ምንድነው ኪታብ አልመሳሂፍ ኢብኑ አቢ ዳውድ የሚባለው እዚህም መጽሐፍ ላይ ራሱን ታሪክ እናገኘዋለን። ይሄው ፊንጢጣን መላስ መጽሐፎችን ወይም ቁርአንን ከመሸጥ ይልቅ ለእኔ የተወደደ ነው ይላል። እንደዚህ አይነት ማህበረሰቦች ያሉበት ውስጥ መሐመድ እየኖረ እንዴት መሐመድን ሊቃወሙት ይችላሉ ነው። ኢቭን የራሱ አጎት ሐምዛ ምን እንደሚል ተመልከቱት። ሐምዛ አላህ ይዘንለትና ሱረቱል ነህል ይሄው አልተፍሲር ላይ ያለሁት ሱረቱል ነህል ቁጥር 127 ላይ አስባበ ነዙሉን ማለት ነው። አስባብ አልነዙል ባይ አልዋሂዲ ምን ይላል? ሐምዛ አላህ ይዘንለትና ሲያየው የቂንጥር ቆራጭ ልጅ ሆይ ብሎ ጠራው ይላል። ይሄው ምን ብሎ ጠራው? ሙስሊሞች የት እንደገባችሁ ራሱ አታውቁትም። ከማን ጋር እያወራችሁ ራሱ እንዳላችሁ ምንም አይዲያ የላችሁም ማለት ነው። ጠበሪ ላይም አለ፣ ኢማም ቁርጡቢም ላይ አለ፣ እንትና ጠበሪም ላይ አለ፣ ጠበሪም ላይ ኢብን ከሲርም ላይ አለ። በመጽሐፍቶቻቸው ላይ አስፍረውታል። እነኚህን ቅሌቶች፣ እነኚህን ስድቦች የአላትን እንትን ላስላት የእናትን እንትን በልላት መሐመድ ሊትራሊ የተናገረው ተመዝግበው ተቀምጠዋል። ኦኬ፣ አንድ ጥያቄ ልጠይቃችሁ ስለ ወዴስ ኒካ ብዙ ጊዜ ሲባል ሰምታችሁ ከሆነ ኒካ ምንድን ነው? ቀጥል ቡራ ቆስጤ አዘጋጅልን። እስከዛ ኒካ ሲባል ሰምታችኋል? ኒካ አደረገ ኒካ ምናምን ሲባል ሰምታችኋል? ኒካ ማለት ቀጥታ ሴክስ ማለት ነው። ይኸው መጽሐፉን እዚሁ እየከፈትኩት ነው። ሙስሊሞች ባለማወቅ ሳዘናሉ። ኦኬ፣ መጽሐፍ አለ ሊመልስ ነበረ ተውኩት። ሱናን ኢብኑ ማጃ ይኸውላችሁ፣ ሱናን ኢብኑ ማጃ ቮሊዩም 3 ላይ ማለት ነው። ቮሊዩም 3 ገጽ ቲንክ 67 ላይ መሰለኝ እናገኘዋለን። የኒካህን ትርጉም ማለት ነው። አንተ ሰምታውጣ አንተና ቆስጤ አዘጋጅቷል ይመስለኛል። የቆስጤን አንዴ ነው ያትቆይ እንደሚያስላላኩለት። ኦኬ፣ ይሄው አንዴ ወደ አማርኛው አዘጋጅልን። ኒካ የሚለው ትርጉም ወደ አማርኛው ሲተረጎም ምንድነው? እሱ ጋይድ
እሺ እንግዲህ እንመለከታለን። ወደ አማርኛ የራሳቸው መጽሐፍ ነው። ትክክል። አዎ ይኸው የራሳቸውን መጽሐፍ ኮፒ አድርጌ ፔስት አድርጌ ተርጉም ብዬው ነው። ወደ አማርኛ ትርጉም ብሎ ያስቀምጥልናል። ወደ አማርኛ ትርጉም ኒግ የታወቀ ድርጊት ግብረ ስጋ ግንኙነት ነው አለን። ምንድን ነው አለን? ግብረ ስጋ ግንኙነት ነው። ድርጊቱን ፈጻሚው ናኢክ ይባላል። ድርጊቱ የተፈጸመበት ደግሞ መኒክ ይባላል ወይም መኒዩክ ይባላል አለ። ሴቷም መኒዩካ ትባላለች። ድርጊቱንም ሲገልጽም ናኪያ ኒካ የኒካሃ ኒካን ናካት ይናካታል መናክ ይባላል ይላል። ኒያክ ይህ ቃል ድርጊቱን በብዛት የሚፈጽመው ሰውን ለመግለጽ ይጠቀማል። በምሳሌም ሲጠቀስ አህያውን ምን አለ? ራሳቸው ከአህያ ጋር ያወዳድራል። አህያ ወሲብ ከሚያደርገው ያወዳድራል። አህያ ምን አስጠጋው አሳያቸው። ራሳቸው ያንብቡ። እኔ የለውም። ምን አለ? እሺ ተመልከቱት። አህያውን ምን ይላል አለ? እኔ እናንተ አንብቡት። ይቅርታ። እንደዚህ አይነት መጽሐፍ ተሸክመው ነው እፎይ ተሳዳቢ ነው እንደዚህ ከሱ ጋር እንደዚህ ምናምን የሚሉት ማለት ነው። መቀለጃችን እኮ ናችሁ እናንተ። ኢንተርቴን ነው የምናደርግባችሁ እኮ። እንደ ዝንጀሮ እኮ ነው፣ እንደ ዞምቢ ነው የምናያችሁ። እንደ ዞምቢ የተነገራችሁን ምንም ማታውቁ፣ መጽሐፋችሁን ማታነቡ፣ ቂጥ ማጠብ፣ ቂጥ መጥረግ፣ በግራ መውጣት በቀኝ መግባት ምናምን የሚባል ከዛ ውጭ ምንም ማታውቁ አደንዝዘው አይምሯችሁን አጥበዋችሁ በውሸት በድራማ ያቆሟችሁ መጽሐፍቶቻችሁን የማታውቁ ድንዝዝ ያላችሁ ኡስታዞቻችሁ አደንዝዘዋችኋል። አንዱ ኡስታዝ ሌላ ይላል፣ አንዱ ኡስታዝ ሌላ ይላል። በውሸትና በድራማ የቆማችሁ መጽሐፍቶቻችሁን አንብቡ። እኛ አልሰደብናችሁ፣ መጽሐፍቶቻችሁ ናቸው እንደዚህ የሚሉት። በአረብኛ ተደብቀው ኡስታዞቻችሁ አደንዝዘው ዘዋችኋል። ከአህያ ጋር ሰው እንዴት ሰው እንዴት ከእንስሳ ጋር ግን እንደዚህ ምን አይነት መጽሐፍ ነው? አሁን ይህን ቆይ ግን እውነት እኔ ደፋር ቡራ ተዘጋጀልህ ያለ እስቲ ይክፈታውን ብሩኬ። እኔ ደፋር ነኝ፣ ይህን ልጅ ፊት አስቀምጠዋለሁ፣ ይህን መጽሐፍ ልጅ ፊት አስቀምጠዋለሁ የሚል ብቻ አንድ ቁጥር ይጻፍ። በቃ ደፋር ማለት ነው። እችን ቀን በጣም ነው የተመኘዋት ነበረ። እችን ቀን እችን ቃል ተናገረ ብለው እፎይ ተሳዳቢ ነው ይሉ ነበር። ነቢዩ ይህንን ብሏል፣ ይህን አድርጓል ብዬ ሀዲሳችሁ ላይ ነች። ቢንጎ መጽሐፍቶቻችሁ ላይ አለች። እኔ ያለውም ያልኩት ነቢያችሁ ነው ያለው። እኔን ባለጌ ካላችሁ ይህንን ሳነብ ነቢያችሁ ሲናገረውስ፣ ነቢያችሁ ሲያደርገቡስ፣ ሳቦቹ ሲያደርጉትስ፣ የእናንተ ታላላቅ ሼኮቻችሁ ሲጽፉት ሲያደርጉትስ ወራዳ ቆሻሻ ትሏችኋላችሁ? ቡራ አግኝተዋል። ያ እኔ ኒካህ የሚለው ሊንጉስቲካሊ በአረብኛ ሲፈታ ምን ማለት እንደሆነ ለማሳየት ነበረ። ብዙ ጊዜ አያውቁትም ሙስሊሞች ኒካህ የሚለውን ትርጉምና ጃህልያ ዘመናቸውን ለመግለጥ ያክል ነው። ይኸው ሱናን ኢብኑ ማጃህ ራሱ መጽሐፍ ነው። የእንግሊዝኛ ትራንስሌሽን ኦፍ ሱናን ኢብኑ ማጃህ ቮሊዩም 3 ላይ ገጽ 57 ላይ ትሄዳላችሁ። ሁላችሁም ፋክት ቼክ ማድረግ ትችላላችሁ። ገጽ 57 ላይ ስትሄዱ ምን ይላል? ኒካህ ሊንጉስቲካሊ ሚንስ አለ በቋንቋ ስነ አፈታት ኒካህ ማለት ዘ ሪል ሊትራል ሚኒንግ ኦፍ ኒካህ ኢዝ ቱ ሃቭ ሴክሹዋል ኢንተርኮርስ ቦም። ኒካህ የምትያዳሜ ማለት ነው። ቀጥተኛ ትርጉሙ ወሲብ ማለት ነው ኒካህ ማለት እንጂ ሌላ ትርጉም የለውም። ዘይቤያዊ ቃል ልትጠቀሙ ትችላላችሁ፣ ግን የቋንቋ ስነ አፈታቱ ኒካህ ማለት ይሄ ነው ትርጉሙ። መጽሐፍን የከፈት ነውና ያ ኒካ የሚለው ወሲብ አደረገ ማለት ነው። እንግዲህ እነኚህ ሁሉ መጽሐፍ መጥተውላቸው ነው እንግዲህ ሙሐመድ ገባባት የሚለውን ራሱ
ኒካም ዝም ብሎ ነው ለማለት የሞከሩን አቡ ዳውድ 1:1 ላይ ያለው ለምሳሌ ገባባት የሚለው ቀጥታ ትርጉሙ አደረጋት ነው። 1:1 አንዴ ክፈተው እንትና ቆሴ ሰው ውስጥ ዝም ብሎ እንደዚህ የሚገባበት አይደለም። ከዛ ስለ አገባብ ደግሞ ያብራሩበታል። እንዴት የሚለውን ደግሞ ያብራሩበታል። ወልሲ እሺ ሐዲሱ እንደዚህ ይላል። ሱናን አቢ ዳውድ 21:21 ናሬትዳ ይሻላል። እንግዲህ እራሷ ባለ አካሏ ነች እየተናገረች ያለችው ተብሎ የተቀመጠው the messenger of Allah ያላ መልእክተኛ married me when I was 7 years old በ7 ዓመት እያሉ አገቡኝ ያላ መልእክተኛ። the narrator ሱሌይማን said ዘጋቢው ሱሌይማን እንዲህ አለ 6 ዓመት he had ምን አለ he had intercourse with me when I was 9 years old በ9 ዓመት የሚያለው ምን አሉኝ ተገናኙኝ። ይህንን ሊትራል አዲስ ነው የሚክዱት። አሁን ያንኛውን አይታችኋል። እንደዚህ አደረክ እያንዳንዱ ቃል በቃል አለ። ከጋብቻ በፊት ከጋብቻ በኋላ እያንዳንዱ ሲሆን ደግሞ የራሱን የሆነ ትርጉም አለው። ቼክ አድርጉ። ቴሌግራም ላይ ልኬልሃለሁ ሊንክ። እያንዳንዱ ትርጉም አለው። እንዴት ነው የሚገባው? ምንድነው ገባ ማለት ምናምን የሚለውን ደግሞ ሙፈሲሮቻችሁ እንደዚህ ያስቀምጠውላችኋል። መጽሐፍቶቻችሁን ስለማታውቁ ላስተምራችሁ፣ አስተምሮታችሁን ስለማታውቁት ማለት ነው። እያንዳንዱ ገቡብኝ ያለችው ፈቷ ልክፈት ገዳይ የሆነ ፈቷ ቆስጤ ስለሚከፍተው እንትን በለው ወደ አማርኛ አስተካክልላቸው። ቆስጤ እሱን ወደ አማርኛ እንትን በለው። ኦኬ ጥያቄ ይኸው ኩዌስችን ይላል። የት ነው ያለ ነው ፈትዋ? የት? ኢስላም ዌብ ዶት ኔት ማለት ነው። የሙስሊሞች የራሳቸው ድረገጽ ዌብሳይት ላይ ያለ ነው። ጥያቄ አለ አይ ዋንት ቱ ክሊር ዴፊኒሽን ኦፍ ኮንሱሜሽን ኦፍ ሜሬጅ አለ። ደከለ ቢሃ የሚለውን ምን እፈልጋለሁ? ክሊር ዴፊኒሽን እፈልጋለሁ አለ። ኢት ኢዝ ሪኳየርድ ቱ ብሬክ the hymen ማለት ነው and if intercourse occur without penetration this is considered consummation of marriage። ይህንን ጥያቄ ሲጠይቅ ይኸውላችሁ ኢንተሪንግ ማለት አይታችኋል። ኢንተሪንግ ምን ማለት ነው? አይሻ ኢንተሪንግ አይደል ያለችው? መግባት into marriage is a metaphor for sexual intercourse። ቡም ውሸታችሁ እንዳለ ውሃ በለው። ገቡብኝ ማለት በጋብቻ ላይ የጾታዊ ግንኙነት ዘይቤያዊ አነጋገር ነው። ይሄም በሊቃውንቶች ተገልጿል ብሎ ሊቃውንቶቹን ያስቀምጣል ማለት ነው። ታዲያ ለምን የምትዋሹት? አረብኛ አድርጌ ካልተዋሸ ስለማይኖሩ ካልተዋሸ መኖር ስለማይችሉ። ኦልራይት ቆስጤ ተዘጋጀልህ? ኦኬ እንዴት ድረስ ነው የሚገባው የሚለውን ደግሞ እንመልከተው። ሄሪቲዝ በአማርኛው እንመልከተው። የአይና ባለግ ነው እየተባለ ነው። እሺ ወደ አማርኛ ተርጉ ማለት እንግዲህ ዛሬ የፈረደበት ጂም ነኝ። ምስጋና ምናምን አለና ሶላቱን ካወረደ በኋላ ወጣሃ ማለት የብልት ጫፍን ሐሻፍን ወይም የሱን ያህል መጠን በማንኛውም ብልት ውስጥ ማስገባት ነው። አይሻ ምንድን ያለችበት? ገባብኝ ምን ማለት ነው? የብልት ጫፍ ማስገባት ማለት ነው። ታዲያ የብልት ጫፍ አስገባ ከተባለ ከዚህ ውጭ ምንድነው? ወሲብ አደረገ አይደለም? አራት ምስክር እናምጣውንም እንደዚህ አይነት የተግማማ መጽሐፍቶች አስቀምጣችሁ ስንት ደቂቃ እንደሚቆዩ እንኳን እሱ ነው የቀረው። እንደዚህ አይነት የገማ መጽሐፍ ውስጥ ተሸክማችሁ ሃይማኖት ነው ብላችሁ ትኖራላችሁ ወይንስ የኡስታዞቻችሁን ተረት ተረትና ውሸት እያዳመጣችሁ
ድራማቸውን እየተከተላችሁ ትኖራላችሁ። ሙስሊሞች አሁንም ትከተሏቸዋላችሁ። እነኝን ምንም ማያውቁ ድራማ ላይ ብቻ የተመሰረቱ ዋይድ ትንሽ አምሮ። እሺ ኦኬ። ዚና ደግሞ ማለት የብልት ጫፍን ወይም የእሱን ያህል መጠን በሰው ልጅ ብልት ውስጥ ያለ ጋብቻ ያለ ንብረትን ሚልክ አል የሚን እና ያለምንም ጥርጣሬ ሹብሃ ማስገባት ነው። በሁለቱ መካከል አጠቃላይና ዝርዝር ጀነራል ስፔሲፊክ ግንኙነት አለ። ወጣ ከዚና የበለጠ ሰፊ ትርጉም አለው። ምክንያቱም ዚናና በጋብቻ ውስጥ ያለን ግንኙነት በንብረትና ሚልክ አል የሚን የሚደረግን ግንኙነት በጥርጣሬ ሹብሃ የሚፈጥርን ግንኙነት አልፎ ተርፎም የተመሳሳይ ጾታ ግንኙነትን ወይም ከእንስሳት ጋር የሚደረግን ግንኙነት ሁሉ ያካትታል። ከምን ጋር? ከእንስሳት ጋር። በቃ ከባድ ነው። እሺ አልሰርሂም አልበመብሰውጥ በተሰኘው መጽሐፋቸው ላይ እንዲህ ብለዋል። ወጣ ማለት ብልትን በብልት ውስጥ ማስገባት እንጂ ሌላ አይደለም። ከዚህ በላይ እስቲ ገባብኝ ካለች ይሄ ማለት ደግሞ ብልት በብልት ውስጥ መግባት ነው ከተባለ ከዚህ በላይ ምንድን ነው ሰዎች የምፈልጉት? ወላ አንቲ ምንድን ነው ያላመጣንላችሁ? መረጃውን ሰምታችሁ አይታችሁ ማታውቁትን መረጃዎች አመጣንላችሁ። ሰምታችሁ አይታችኋቸው ማታውቋቸውን መረጃዎች። እስልምና ዕለት ዕለት እናንተ ልቀርፉ በሞከራችሁ ቁጥር ውርደታችሁን እናከናንባችኋለን። ኦኬ ቀጥል ቡራ። በሚስት ላይ መግባት ይኸው ዱኹል የሚለው አገላለጽ የእውቀት ባለቤቶች የእስልምና እውቀት ባለቤቶች ማለት ነው። ዑለማዎች እንደጠቀሱት ምን ማለት በሚስት ላይ መግባት አይሻ ገቡብኝ አለች። ሱናን አቢ ዳውድ ኢንተርኮርስ ብሎ ሲተረጉም መሀይም ስለሆነ አይደለም፣ ቀጥተኛ የሐዲሱ ትርጉም እሱ ስለሆነ ነው። ስለዚህ የሚለው አጋለጽ ዑለማዎች እንደጠቀሱት የግብረ ስጋ ግንኙነት በምሳሌያዊ አነጋገር ኪናያ ለመግለጽ የሚጠቅም ቃል ነው ይላል። እዚህ መሐመድ እንዴት ይሻለው የ9 ዓመት ህፃን ልጅ እግር ከፍቶ ሲገባ እንዴት ታዘዘለት? የዘይቱን አዘጋጀው ክርስቲያን እንዴት እሺ እንዳለው ላሳየህ። ዘይት አለ፣ ምርጡ መፍትሄ። የዘይቱን አዘጋጀው እንዴት ታዘዘለት? እንዴት ክርስቲያን አለ ያ አለው። ኦራይት ያው ቡራ ለጠየቀው ጥያቄ ምላሽ ያ ኦኬ። እንዴት እንዲታላችሁ ምን መጠቀም ትችላላችሁ? ሙስሊማዊ መፍትሄ የ9 ዓመት ምክንያቱም የ6 ዓመት ልጅ ያገባው በ56 ምናምን አካባቢ እንዴት እሺ ብሎ ገባለት አለ ቡራ። መፍትሄ ያለው እስልምና መፍትሄ ያለው አላህ የተብቃቃ ነው። አዩቲ እስልምና የተብቃቃ ነው። መልስ አለው ለሁሉ። እንደዛ ተብላችሁ ነበራ። በጣም ለሁሉም ነገር መልስ አለው። አሁን የአይሻ ምላሽ እኔ ኦኬ ቀጥል ክርስቲያን። ያ ሙሐመድ እንግዲህ በእስልምና ሁሉ ነገር አስተምሯቸዋል ተብሎ ይታመናል እና ሙስሊሞችም ደግሞ ከዛ በኋላ እጅግ በጣም ይህንን ትምህርቱን በተራቀቀ መልኩ ለሰሃቦቻቸው ለተከታዮቻቸው ሲያስተምሩ ይስተዋላሉ። ከዛ ውስጥ ምንድነው ህፃናትን ወሲብ ስለማድረግ እጅግ በጣም በርካታ እንትኖች አሉ፣ በርካታ ሀዲሶች አሉ፣ በርካታ ዘገባዎች አሉና ለምሳሌ ከጀርባ መገናኘት ወይም ደግሞ ከኋላ መገናኘት የሚለውን ሙስሊም ሊቃውንቶቻቸው በምን መልኩ አስፍረውታል የሚለውን ነገር እነ አሱዩጢ የተባሉ ትላልቅ የእስልምና ሊቃውንቶች ማለት ነው የተናገሩት ትምህርት አለ። አንዴ እሱን ላሳያችሁና ይቅርታ። እንዴት ነው ህፃናትን የሚገናኙት? እንዴት ነው ህፃናትን ወሲብ የሚያደርጉት? እንዴት ነው
ተብለው ይጠየቃሉና ከዛ ውስጥ እንዴት ነው እንትን የሚሉት የሚለውን ምን በመጠቀም ነው የሚለውን ይናገራሉ። አንዴ ያ ሱራ 2:123 ላይ ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል አንቀጽ አለ። ያንን በተመለከተ ከጀርባ የሚለውን ሙስሊም ሊቃውንቶች በተወዛገበ መልኩ ሲያብራሩት ይታያል እና አንዳንዶቹ ይሄን በምን ይቀበሉታል የሚለውን ላንብብላችሁ። ሉክ አይ ቤር ዊትነስ አጌንስት ሙሐመድ ፎር ሂ ቶልድ ሚ ዛት ሂ ዳዝ ኢት ኢብን ጀሪር ናሬትድ ኦን ዘ አውቶሪቲ ኦፍ ኢብን አቢ ሙለይካ who was asked about having intercourse with a woman anally ሴቶችን በመቀመጫቸው ወሲብ ስለማድረግ ተጠየቀ። and said I wanted to do it with a slave girl of mine እኔ ይሄንን ነገር ከባሪያ ሴቶች ጋር ማድረግ ፈልጋለሁ ብሎ ተናገረ። but she resisted me ባለፈው ምሽት ጠይቂያት ነበር፣ ነገር ግን እምቢ ልትለኝ አልቻለችም በመቀመጫሽ ወሲብ ላድርግሽ ስላት ብሎ ይጠይቃል። so I used oil ምን ተጠቀመ? ዘይት ተጠቅሜ ያረኩ። ብሩክ ተመለሰልህ። ህፃናቶቹን እንዴት ነው እሱ የገባለት ላልከው፣ ዘይት ተጠቅሜ ከኋላዋ ተጠቀምኩኝ። ይሄ የገማ እንደዚህ አይነት አስተምሮን እኮ ባነበብን ቁጥር እየቋቅ እያለን እያስጠላን ምን ተወው አይምሯቸው ሰዎች እንዳይበረዝ ነው። እንደዚህ አይነት ቆሻሻን ማናወጣው ሰዎችን ስለሚበርዝ ነው። ይሄንን ስንናገር መረጃ እንደሌለን መስሏችሁ አፋችሁ የምትከፍቱ ውርውር የምትሉ ኡስታዞች ዝም ብላችሁ ድራማችሁን ስሩ፣ ውሸታችሁን ዋሹ። እስልምና በቃ የሚቆመው በውሸትና በድራማ ስለሆነ በማስመሰልና በማጭበርበር ስለሆነ ዘይት ተጠቀሙ ለህፃናቶቻችሁ የሚል አስተምሮ ምንድን ነው? አንዱ አምላክ ተመለስ። ምን ትለዋለህ? ይሄንን ትቀበላለህ? ዘይት ትጠቀማለህ ለህፃናት? እንደዚህ አትጠይቀኝ በእግዚአብሔር። ጤናማ ነው ብለህ ታምናለህ? እሺ ይሄ እኔ አሁን ብጠይቀኝ ፐርሰናሊ ብጠይቀኝ አጋንንታዊ ነው ብዬ አምናለሁ። ህፃናትን ማግባት በራሱ አጋንንታዊ ነው። ክርስቲያን እንኳን ቢሆን አይደለም ክርስቲያን ለምን ካህን አይሆን? ህፃን የሚያገባ ከሆነ አጋንንታዊ ነው። አጋንንት ሰፍሮበታል። ጤናማ አይደለም። ሊታረም ይገባል። ሴጣን ሰፍሮበታል። ጸበል ያስፈልገዋል። ስህተት ነው። እምቢ ያለውን ደግሞ ዘይት እየቀባ የሚጠቀም ከሆነ ቆይ የሰው አካል እንትን መሰላቸው እንዴ? ለነገሩ እኮ በጨርቅም ይጠቀማሉ። ጨርቅ ጠምጥሞ እሱን እናየዋለን። እሺ ቀጥል። ሜቢ የከፈትከው ካለ ሙስሊሞች ይሄንን ገብተው አንዴ ቢያብራሩልኝ በጣም ደስ ይለኛል። ሙስሊሞች ብዙ ጊዜ ስለመታጠብ ሲያወሩ ትሰሟቸዋላችሁ እና ከዛ ውስጥ አንዱ ምንድነው ሪቹዋል ባዝ ወይም ደግሞ ይሄ ኦብሊጌሽን ጉሱል የሚባል አለ። ማለትም ከሚስቶቻቸው ጋራ ግንኙነት ከፈጸሙ በኋላ ከሴቶች ጋራ ግንኙነት ከፈጸሙ በኋላ በምን ወቅት ነው መታጠብ ያለባቸው፣ በምን ሁኔታ ነው መታጠብ ያለባቸው የሚለውን ነገር ሊቃውንቶቻቸው እጅግ በጣም ተጨንቀውና ተጠበው አብራርተዋል። ምንድነው ሳይ ሙስሊም ላይ ያለ ሐዲስ ሸርህ አልነዋዊ ሲያብራራ ምን ይላል? The meaning of the hadith is that the obligation of ghusl ritual bath is not dependent on the emission of semen. ወንዶች ሪቹዋል ባዝ ወይም ደግሞ ብልታቸው መታጠብ ያለባቸው የሴቷ ማህፀን ውስጥ የዘር ፍሬያቸውን ስለገባባቸው አይደለም። but rather whenever the glands disappeared into the vagina ghusl become obligatory for a man and a woman. ምንድነው የወንዱ ክርክር የወንዱ ብልት በሴቷ ማህፀን ውስጥ ሙሉ ለሙሉ ገብቷል ወይስ አልገባም የሚለው ታይቶ ነው ለሴቷም ለወንዱም የትጥበት ግዴታ ነው ወይስ ግዴታ አይደለም የሚለውን የምንመለከተው የምንወስነው ይላል። ሉክ የወንዱ ክርክር ሙሉ ለሙሉ ገብቷል ወይስ ደግሞ አልገባም? ካልገባ ትጥበት አያስፈልግም። ከገባ በደንብ ትጥበት ያስፈልጋል። የዘር ፈሳሹ ስለገባና ስላልገባ ነው አይደለም። የወንዱ ብልት ምን ያህል ጠልቆ ገባና አልገባም የሚለውን
መሰረት በማድረግ ነው ትጥበት የሚፈጽሙት ማለት ነው። በጨርቅ ከሆነ ትጥበት መፈጸም ይችላሉ። በጨርቅ ከሆነ ያ እሱን ይቻላል። እስኪ ሙስሊሞች እሱን በጨርቅ አድርጋችሁ ሚስቶቻችሁን ጠቅልላችሁ ብልታችሁን በጨርቅ ካረጋችሁ በኋላ ትታጠባላችሁ ወይስ አትታጠቡም? ቃሲም ገብቷል። እስኪ ቃሲም ይመልስልን። ቃሲም አለ እሱን ሳመልስም በጨርቅ ጠምጥመህ ከሆነ ይቻላል አይቻልም? እኔ እንትን ቀፈፈኝ ሆነ ሰለፉ አትሊስት አትጠይቁኝ፣ አውሩ ግን አትጠይቁኝ። ኦኬ ቃሲም ቀጥል። እሺ ቃሲም እንኳን ደህና መጣህ። ቃሲም አለ። ቃሲም ካሲ ነው የሚለው። እስኪ አውሩ ሙስሊሙ። በእስልምና እንግዲህ ያው ይሄ በነገራችን ላይ ምንድነው የሚባል ኮንትራሴፕቲቭ ሜትድ አንዱ ኮንዶም ነው አይደለ? ባዮሎጂ ላይ ስንማር የወሊድ መከላከያ ተብሎ ከሚታመኑ አንዱ ኮንዶም ነው። በእስልምና ምርጥ ኮንዶም ተብሎ የሚታሰበው ምንድነው? ወንዱ ብልቱን በጨርቅ ጠቅልሎ ወሲብ ማድረግ ነው። በጨርቅ ጠቅልሎ እኔ የወንደር ማለት እንዴት ነው ሰው በጨርቅ ጠቅልሎ ሊያደርግ የሚችለው? ከዛ በኋላ በጨርቅ ጠቅልዬ ካረኩ መታጠብ የለብኝም ካላረኩ መታጠብ አለብኝ የሚለውን ነው ሙስሊሞች አሳስቧቸው። አሁን ጥያቄው እኮ አንብበውስ ይተረጉሙልናል ወይንስ ያ እንደዚሁም ዝም ብሎ ጩኸት ብቻ? 100% ይሄንን ምናልባት 2% ቢያውቁት እንጂ ማናቸውም አያውቁም። እንደዚህ አይነቷማ ለምን ትገለጣለች? በውስጥ ቢታወቅ ራሱ መልስ የለም። ደኢፍ ነው። አሁን ሰሂህ ሆኖ እንኳን ደኢፍ ነው የምንባለው። ይሄ የታወቀ ነው። ያ ይሄን ነገር ለሙስሊሞች ይነግሯቸዋል ወይ የሚለውን አይነግሯቸውም፣ ያስተምሯቸዋል። እንደዚህ አይነት ነውር ብልግና ነው መጽሐፋቸው ላይ እንዳለ ያለው። ብዙ ጊዜ ደጋግሞ ሲናገሩ ሰምታችኋቸው ከሆነ ስለ አምላካቸው ሲያስተምሩ፣ ስለ አምላካቸው ፈትዋ ሲሰጡ አይስተዋሉ ሙስሊሞች። ምንድነው ብዙ ጊዜ ሚዲያዎቻቸው ላይ ጭምር ማለት ነው ሚስቶቻችንን እንዴት አድርገን ወሲብ ማድረግ እንችላለን፣ ሚስቶቻችንን እንዴት አድርገን መፍታት እንችላለን፣ የሚስቴን ጡት ጠብቼ ወተት አለው እና ሚስቴ ለኔ ሐራም ትሆናለች ወይስ አትሆንም? ወተት አለው የጠባኸው? አይ ወተት የለውም። አይ ወተት ከሌለው ችግር የለውም። በደንብ መጥምጠኸዋል? አዎ መጥምጬዋለሁ። እንደዛ ከሆነ አይቻልም። ፈትዋቸው እንደዚህ ነው። እኔ ቪዲዮ አሳያችኋለሁ። ቪዲዮ አውጥቼ አሳያችኋለሁ። በእንደዚህ አይነት ነው ሙስሊሞች ትልቁ ዶክትሪናቸው፣ ትልቁ የሃይማኖት አስተምሯቸው ይሄ ነው። ትልቁ የሃይማኖት አስተምሯቸው ማለት ነው። እንደዚህ አይነት ነውር ጌጣቸው፣ ብልግና ጌጣቸው የሆኑ ሰዎች ናቸው። እንዴ ምን ችግር አለ? ይሄ ተፈጥሯዊ አይደለ እንዴ? ምን አለ ይሄን ብናረግ? ስለ አምላክህ አታስተምርም? ትልቅ ሚዲያ ላይ ትልቅ የቴሌቪዥን ቻናል ላይ ቀርቦ የሚስትን ጡት ስለመጥባትና ስላለመጥባት ከምታስተምር ስለ አላህ እግር ታስተምሯቸዋላችሁ? ስለ አላህ ጭንቅላት አለው አላህ የለውም የሚለውን ታስተምሯቸዋላችሁ? ቃሲም ቀጥል። ቃሲም ይሰማል? ጥያቄ ነበረኝ። እፎይ ሰምተዋል? ጥያቄን ሰምተዋል? ቃሲም ጥያቄው አንተ ሚስትህን ብልትህን በጨርቅ ጠምጥመህ ወሲብ ካደረግክ በኋላ ሚስትህን ትጥበት ትፈጽማለህ ወይስ አትፈጽምም? ምን ያደርግልሃል እሱ? አሁን እሱ ለአምላክነት እንትን ይኖረዋል እንዴ? እሱ ምን ያደርግልሃል? አድርገህ ታውቃለህ? ብልትን ጠምጥመህ ሚስትህን ወሲብ አድርገህ ታውቃለህ? ትልቁ የሙስሊሞች የሃይማኖት አስተምሮ ነው። በነገር ስላላህ እኮ ምንም አታውቁም። ስላላህ ታውቃላችሁ። ስላላህ አንድ ጥያቄ ብጠይቅ እንትን አትመልስም። ነገር ግን ስለዚህ አይነት ነገር ብጠይቅህ የተሻለ መረዳት የተሻለ መልስ ይኖራል። መልስ አለ ለዚህ ጥያቄ? እዛ ጋር ከመግባት በፊት አምላክ ነው መንጫጫት ጀመሩ ማለት ነው። ቆይ ተረጋጉ። በየተራው ነው እንዴ ስለ አምላክ መናገር አለበት። ኦኬ ይሄ አንተ ያንተን አምላክ የሚያመልኩት ጭንቅላት የሌለውን አላህን የሚያመልኩ ትላልቅ የእስልምና ሊቃውንቶች ያብራሩት ነው። እስልምና አንደኛ ሐሰት የመሆኑ ማስረጃው ይሄ ነው። አንደኛው ማስረጃው ማለት ነው። ትመልሳለህ ጥያቄ? በመጀመሪያ አንተ አምላኬ ማን ነው? ማመልከው ሰው ማን ነው? ማመልከው ሰው ነው አምላክ ነው ብላ አረብኛ አድርገው። እሺ ጥያቄ መጀመሪያ ላንተ ላቅርብልህና ብልትን
በጨርቅ ጠቅልለህ አረብኛ ብሏል። ክርስቲያን አረብኛ ምን አድርግለት? ኦኬ እንግዲህ በደንብ አስተውሉ። እንደዚህ አይነት ነገሮች ጤናማ ናቸው ብለን አናምንም። እንደዚህ አይነት መጽሐፍቶች ቅዱሳኖች ሊጽፏቸው አይችሉም፣ እርኩሳኖች ካልሆኑ በስተቀር። እንደዚህ አይነት መጽሐፍቶችን ጽፈው የሚያስቀምጡ ቅዱሳኖች የሉም፣ እርኩሳኖች ቢሆኑ እንጂ። እርኩሳኖች ብቻ ናቸው እንደዚህ አይነት እንደዚህ አድርግ፣ እንደዚህ ከገባ፣ እንደዚህ ከወጣ፣ እንደዚህ እያሉ ቁጭ ብለ ማሰቡ ራሱ እኮ ጤናማ አይደለም። ጫፉ ሲገባ መሀሉ ድረስ በወፍራም ጨርቅ ስጠመጥም ብልትህን በስስ ጨርቅ ስጠመጥም አረበኛ ላይ አድርገው ሲገባ ሳይገባ እያሉ ማስተማር በራሱ ይሄ ጤናማ አይደለም። ይሄን አንብበው እስኪ አንብብ። ይታያል? ሚዩት ነህ? ይታያል? በእንትን በጨርቅ ጠቅልሎ ግንኙነት የሚለው የት አለ? አሳይ። ኦኬ እስኪ ይሄን አንብበው። ከላይ ጀምር አንብበው። ከዚህ ጀምር አንብበው። ጮክ ብለህ አንብብ። እዚች ጋር እሺ፣ አንተ እንደምትለው ነው። ተርጉም አንብብና ተርጉማ። አንተ እንደምትለው ነው ወይ? ተርጉምና አስረዳ። ቅድሚያ ولو لف على ذكره إلى الخرقة وأولجه في فرج امرأة ففيه 3 أوجه لأصحابنا، منها والمشهور أنه يجب عليهم الغسل، والثاني لا يجب لأنه أولج في خرقة، والثالث إن كانت خرقة غليظة تمنع وصول اللذة والرطوبة لم يجب الغسل. أكون يهون مله ጥያቄ ማለት ነው። ጥያቄ ከመጠየቅ በፊት አልኩ እኮ አነበብኩልህ አይደለ እኮ ለኦዲየንሱ ተርጉምላችሁ። ይሄ መጽሐፍ ጋር አንተ እንደምትለው ወይም ደግሞ ሳይንስ ብለህ እንዳመጣኸው የምን ሳይንስ? ባዮሎጂ ሳይንስ ተውና ያነበብከውን ተርጉመው እኮ አነበብኩልህ እኮ አይደለ እንዴ? አዳምጥ። የራስህን ብቻ ለምን ምን ይጠቅመኛል? ተርጉመው እናንተ እንዳላችሁት አይደለም። ተርጉመው እናንተ እንዳላችሁት ሊጠቀልል ይችላል ማለት ጨርቅ ሊያደርግ ይችላል። ጨርቅ ያደርጋል እንጂ ጨርቅ አድርጎ ይገናኛል ማለት አይደለም። ፕሊዝ ቆይ፣ ጨርቅ ሊያደርግ ይችላል ግን ጨርቅ አድርጎ ሊገናኝ ይችላል ማለት አይደለም። እሺ ኩል፣ ግን ሊተራሊ ሐዲሱን እንትኑን ተርጉም ቅድሚያ መጀመሪያ፣ ከዛ በኋላ እኛ እንዳልነው ነው አይደለም። ሰው ከስር ያለው ላሉት ተርጉምና አስረዳቸው። መጫወጫ አይጠበቅብንም ወንድማችን። ቀጥል። የነገርኩህ እኮ ነው አባቴ። ሰማህ አይደል? አዎ እየሰማሁ ነው እኮ። አሁን እዚህ ጋር ብልቱ ላይ የሆነ ጨርቅ ነገር ቢጠቀልል ወይም ደግሞ ቢያደርግ ከዛ በኋላ ከባለቤቱ ጋር ቢተኛ እዚች ጋር አንተ እንዳልከው እንደቱ ይጠቀመዋል ምናምን አይደለም። ቢተኛ አይደለም ጨርቅ ጠቅልሎ ቢተኛ ኖርማሊ እንደዚሁ መተኛት ነው። ያው ለግንኙነት ነው በቃ ዞሮ ለግንኙነት ነው። ቃሉን ቢገባ ነው የሚለው። አራይድ ቢገባ ይላል። ያው ቢያደርጋት ነው። እሺ ቀጥል። ከዛስ እናንተ እንዳላችሁት ግን አይደለም። ይሄ አሁን ስለሚያሸማቀቅ እኔ ልተርጉምለት። ምን ያሸማቀኛል? ከሆነ ሆነ እኮ ነው እልሃለሁ። በቃ አለቀ። ምን ያሸማቀኛል? አንዴ ረቡ ቆይ አንዴ እንትና ሎክ እኔ ይኸውልህ ኮንዶም ያለው ካለ ውሽዝ በቃ በዘመናዊ ስም እንጥራው ብሎ ነው በቃ ሳይንሳዊ ያደረገው። በጨርቅ ብልቱን ተመጠመ ከሚል ኮንዶም አደረገ ቢል ኮንዶም የማይሆን ነገር ነው። እንኳን አይደለም ይሄ ለማስረዳት አይደለም ጭንቅላት ራሱ የማይቀበለው ነገር ነው። አንተ ከአንድ የሚታርገስ ተደራረብን። አይ ይሄ ኮንዶም ይላል አይልም፣ ምንም ያጣላን ነገር የለም። በቃ ጨርቅ ነው የሚለው። እሺ ተስማማን። ጨርቅ በሚለው ላይ ሄድ። ኦኬ ኮንዶም ያለበት ካለ ሶሪ
ያው በዘመናዊ አጠራር ኮንዶም ስለሚባል ነው። ስለዚህ አሁን ያ ጨርቁን አድርጎ ከገባ እንደዚህ ይሄ ራሱ ሲግኒፊካንት ነው ወይ ማለት ጤናማ ነው ብለህ ታምናለህ? አልኮ እኮ ዝም ብሎ እንትን ሊል ይችላል እንጂ ቀጥታ ያለ አይደለ? በዛ መልኩ ታውቃለህ? በጨርቅ ጠቅልለህ ብልትህን በጨርቅ ጠቅልለህ ሚስትህን ወሲብ አድርገህ ታውቃለህ? ሚስት ካለህ ኢንኬዝ ኧረ ድራሽ ይጥፋ። እኔ እንደዚህ አይነት ነገር የሌለ ነገር አትበል። ይሄ የሌለ ነገር ማለት መጽሐፉ ደረጃ ስለሆነ በጨርቅ ጠቅልሎ ወሲብ ቢያደርግ የማይሆን ነገር ነው የምትለው አንተ እኮ። አይሆንማ ጎበዝ። እስቲ አምጣ። የት አለ? እስቲ ትርጉሙ ምንድን ነው ያለው? ይኸውልህ ጨርቅ ጠቅልሎ ቢተኛ አልክ እንጂ አሻሻልከው እንጂ የሚተኛው ብልቱ ላይ ጨርቅ ጠቅልሎ እንደዚሁ እንቅልፍ እንዲወስደው እንዳልሆነ ተግባብተናል አይደል? ለወሲብ እንደሆነ ተስማምተናል። ወደኋላ ካልተመለስክ ለምን ምን አስመለሰኝ? አሁን እዛ ጋር ቃል በቃል የሚለው እንደዛ ነው እኮ። ስለዚህ ያ ጨርቁ ወፍራም ሲሆን፣ ቀጭን ሲሆን፣ ስስ ሲሆን ምናምን ይሄ የተብራራበት ምክንያት አሁን ስለ በቃ እንደዚህ አይነት ነገር ሲጀመር ማውራቱ ራሱ እዚህ ሚዲያ ላይ ተገቢም አይደለም። ያ ተገቢ አይደለም። ግን ምን አለ መሰለህ መጽሐፍ ነው ተብሎ ከተቀመጠ ደግሞ እኛ ረንደምሊ ልንጠቅሰው እንችላለን። ረንደምሊ ስንጠቅሰው እነፎ የተሳዳቢ ናችሁ እንደዚህ ናችሁ የሚል ላይ ያገኘው ወይንስ ሙስሊም ላይ? ኢማም ነዋዊ ሳይ ሙስሊም ሸርህ የት አለ? እንትኑን እኮ አላሳየኝም እኮ መልስ እንትና ነው ኪታቡን አላሳየኝም። ያው ልክም ሸርህ አለ ወይ? ሐዲሱ የት አለ? ኢማም ነዋዊ ሐዲሱ የት አለ? ይሄው ይሄን መጀመሪያ ሐዲሱ እንትኑ ነው። ሐዲሱ ያ ሸርህ ነው። ሐዲሱ የት አለ? ይሄው አንብብ እስኪ። የት አለ? ትጥበት በሶስት إذا جلس بين الشعبها الأربع ثم جهدها فقد وجب عليه الغسل እኮ ነው የሚለው ሐዲሱ። በአራት እንትኖች መካከል ያንን ሸረፍ ተቀመጠ። ከዛ በኋላ ከታገላት በሚታገላት ሰዓት ላይ የሆነ ነገር ሊገኝ ይችላል፣ ፈሳሽ ነገር በዛ ሰዓት ላይ በአራት ክንፎቿ መካከል ማለት ነው። በቃ በለው እና ግን ከዛ በኋላ ሲያብራራው እንዴት ነው መጣ? ማንም የሚያደርገው ነው። ምን ሊያደርግ ምናምን ይለኛል እንዴ? እዚህ ጋር አሁን ጨርቅ አልተጠቀሰም፣ ግን በደንብ አስተውልኝ እኮ አዲሱም አላምንም፣ እንኳን በነዋዊ በመሐመድም አላምንም። እንዴ አሁን እኮ ምን እያደረከኝ መሰለህ? የግድ መጽሐፉን ስጠቅስ ማመን አለብህ በመጽሐፉ እያልከኝ ነው። እኔ በጨርቅ ጠምጥመህ ወሲብ አድርግ ስማ፣ እኛ ሀዲስ እናመጣልሃለን አይደለ? ሀዲስ ካመጣንልህ በኋላ ኢማም እንትኖች ትልልቅ ዑለማዎች እንደዚህ ብለው አብራርተዋሉ ስንል ለምን አትቀበለን? ጤናማ አይደለም ብዬ ነው ማምነው። እኔ ጤናማ እዚህ ጋር እንዴት ጤናማ ሆነልህ? ይሄንኛውም ጤናማ ነው ብዬ እኮ አላምንም። ጤናማ ነው ብዬ እቺ ነገር አስተምሮታችን ለዚህ ነው ብዬ ነው ማምነው። አስተምሮታችን ለዚህ ይላል ማለት እኮ ዛሬ አርበት በተውሻል በደንብ አሰብ ፈርታል አባቴ። እኔ ምን ያስፈራኛል? በደንብ አሰብ ተይዛል ነበር እንዴ? ፕሮግራም ተይዟል ነበር። ለምን እምቢ አልክ? ለምን ወጣ? ና ከፍ በልና የትኛው ፕሮግራም ነው ያስኩት? ና ከመሳቅ በፊት ጥሩ ጸባይ እንዳለ አነጋገር ያስታውቃል። አነገስከኝ። አመሰግናለሁ። ውሸትን ትጸየፋለህ? ውሸትን ትጸየፋለህ? ውሸትን ትጸየፋለህ? ውሸታም የሴጣን ልጅ ነው ብለህ ታምናለህ? የሚዋሽ ሰው ውሸትማ ነብያችን ሰለላሁ ዐለይሂ ወሰለም ጠንቀቀው እኮ ነው ያስተማሩን። ጠንቀቀው። ውሸት ማለት አንተ ቁምና አዳም ውሸት ማለት አሉ ነብያችን ዐለይሂ ሰላም ፈኢነል ከዚበ የህዲ ኢለል ፉጁር ነው ያሉት። ወደ አመፅ፣ ወደ አምባገነንነት ወደዛ ይመራል።
ከሳቸው የበለጠ ከአላህ በኋላ ማን አለ? እስቲ እውነት ተናጋሪ። ጎበዝ ወኢነ ልፉጁረ የህዲ ኢለናር፣ ፉጁር አምባገነን ደግሞ አመፀኛ መሆን ደግሞ ወደ እሳት ይመራል አሉ። ያ ሱብሃንአላህ። እና ታዲያ እሳቸው እንደዚህ እያሉ እንዴት አላምንም አባቴ? ስለዚህ ውሸታም ያጋንንት ልጅ ነው አይደለ? የሚዋሽ ያጋንንት ልጅ ነው አትበለኝ፣ ወደ ገሃነም ይመራል። ጎበዝ። ስለዚህ ኡስታዝህ እየዋሸ ወደ ገሃነም እየመራችሁ ካልሆነ ከኔ ጋር ማን ኡስታዚ? ቆይ ውይይት ቀጠሮ ተይዟል ስላልክ ማለት ነው። ተሳስተ ቶሎ በል እንትን ሚጋቤት እንትን እያለኝ። እሺ የት ቦታ ነው እኔ ውይይት ጥሪ ከሱ ጋር ፕሮግራም ያዝኩት? አንድ መረጃ አውጣ። አሌስ ሰብስቧችሁ ምንም አታውቁም መሀይም ናችሁ ብሎ ወደ ገሃነም እየመሯችሁ ካልሆነ አንድ ራሳቸው ዛሬ ቤታችን ይመጣል ምናምን ብለው ቆይ ፕሮግራም ራሳቸው እንትን ብለው እንዲህ ምንም አታውቁም ብለው ጭውት እያሉባችሁ ወደ ገሃነም ከሰሩ ያላችሁ በደንብ አስተውሉ። አንድ ስም ፈርተን ቀራው ፈሪ ፈርተን እፎይ ስማኝ፣ አንተ ሀቅን አይደል ያዝከው? እንደውም እኮ አንተ ነህ እሱን እንደ ፕሮግራም አድርገህ መጥራት የነበረብህ እኮ አንተ ነህ። እኔ ጠርቼዋለሁ። የጠራሁት ማንን ነው? 1 ሚሊዮን ያለው ይምጣ፣ እሱ ተከታይ ስላለ የኛው ምንም የማያውቀውን አካውንት ገዝቶ ገና እንትን ስላለ የምናፈምስበት ሜትድ ከፍ አድርገኝ። ማን ነው ይሄ ደግሞ? ይበቃል። ከፍ አድርገኝ ናባ፣ ከፍ አድርገኝ። ከአንተ ጋር ላወራም እየሄድክ እኔ ከዝጋ ወደ አልጋ ከመሄድ በፊት አደረጉኝ። አሁን ፓራፍሬዝ እናድርገውና ወደ ቀድሞ ቅድም ተረጋግተህ ነበር። ከፍ አድርገኝ። ቆይ አንዴ ፕሊስ። አሁን ፓራፍሬዝ እናድርገው፣ ብዙ ሰው ስላለ መማር ስላለበት። ኦኬ እኛ እያልን ያለ ነው ምንድነው? እሱ በግልጽ የተናገርነው አለ፣ መጽሐፍቶቹን በግልጽ አሳይተናል። ኦኬ እንደዛ ከሆነ ነብዩ ደግሞ የተናገራቸው አሉ። የሐዲስ አንዴ ክርስቲያን ተከፍተል ኦኬ አረብኛውን አድርገው። ኦኬ ይህንን አዲስ አንብብልን እስቲ። ምንድን ነው አንብብና ተርጉምልን እስቲ። ላይ አድርገኝ። አንተ ውረድ፣ ከዛ ነባለሁ። ውረድ። እኔ ልውረድ? እሺ በኔ ቤት ያ ይውረድ። እኔ ከአንተ ጋር ነው ሙግቴ። እኔ አንተ ይሄ አይመጥነኝም። አውርድ። ከፍ ማለት የለብኝም፣ አልችልም። ዝቅ ማድረግ አንተን ከፍ ማድረግ አልችልም። እኔ ከፍ አይታይህም፣ ለማንበብ አይመችህም። ይመቸኛል ነው ያለው። ችግር የለውም። አይታይህም፣ የምር አይታይህም። ያው ለእኔ ዝቅል ነበረ ግን እምቢ አለኝ። የግዴታ አንተማ ያው አብረን እንትን ስለምንል ችግር የለም። ዝቅ ብዬ ታነበው ነበር። እንድታነበው ነው። አንብበውና ከፍ ትላለህ። ከዛ በኋላ ማብራሪያው ላይ እሺ። አሁን ቆይ ምንም በተመለከተ ነው ያመጣልኝ። ሐዲሱን አንብበውና ከዛ በኋላ ጥያቄሽን እንቀጥላለን። ቀደም እዛ ጋር በጨርቅ ብልቱ መጠቅለሉ ላይ ተስማምተን መተናል። ይህንን ደግሞ ነብዩ የተናገረው ነው። እናንብበው አይሻልም እኮ? ምንም በተመለከተ ነው። ከዛኛው ሐዲስ ጋር የተያያዘ ነው እኮ። እናየዋለን እስቲ። አሃ ምንድን ነው አጀንዳ የምትቀያየረው? አዎ የተያዘ ነው። እናንብበው እስቲ። እሺ ታለ አንተ ሰውዬ ብትወርድ ግን ደስ ይለኛል። አንተ ይሄ ምንም ማየም ስለሆነ የታለስ እንደዚህ አይነት በጣም አልወደድከውም አይደለ? መክፈቴን እስኪ አንብበው። ቀጥል። ገና ብዙ ነገር ነው ማሳየኝ። የፈለከውን አንብብልሃለሁ። አንተ ሰውዬ ግን ውረድ። አንተ አትመጥነኝም። አንተ እንደዚህ አይነት ህፃን ችግር የለውም። አልመጥንም። ምንድነው እሱ? አቡ ውረድ። አቡ አንዴ ሪስፔክት እንደራረግና ሐዲሱ ላይ ፎከስ። ሐዲሱ ላይ ይሄ ልጅ እስቲ የታለ እስቲ? እሺ የታለ? ቃለ ለማ አታ ማዒዝ ኢብኑ ማሊክ النبي صلى الله عليه وسلم قال له
ሙስሊሞች በደንብ አዳምጡ። ባላ ወላሂ ይሄ አረበኛ ነው የነብዩ የሆነ ሐዲስ ነው እየተነበበ ያለውና በደንብ አዳምጡ። ከወንበራቸው ብድግ ብለው ያዳምጡ። እንደው ሌሎች ወገኖችም አዳምጡ። ፈታ ጀንተል በሉ፣ ምንም አያሳስባችሁ። የት አለ እኛ እስልምናችን ላይ ምንም አይጠርጣሪ የለም። قال لما أتى ماعز بن مالك النبي صلى الله عليه وسلم قال له لعلك قبلت أو غمزت أو نظرت قال لا يا رسول الله قال كذا مرة ميلو أنكتها من مالت كفرق من مالت أنكتها سوي كفرق من مالت أنكتها قالوا لي جاني ما لو كنت مقيا هنا شنو لا سياندي እንደዚህ ማለት ልታመልጥ ነበረ። ክፉ ነው የሰው እያለ ክርስቲያን ክፉ ነብህ። ነብዩ ነው የተናገረው። ምንድነው? ምን ማለት ነው በአማርኛ አቡ? ታላቅ ጸጥታ ዝምታ ሰፈነ ትላለህ። አቡ አለ ዝም አልክ። አቡ ከዚህ በኋላ ያወራ። ጉድ ሰራው። ጥሩ አልሰራም። አሁን ደግሞ ማይም አይልህም። ወጣ ቻው ነጋቲ ዲያቆን መዝሙር እንኳን ደህና መጡ ያለ ነበር። ሜጋባይት አልቆልበት ይሆናል። እስኪገባ ጠብቁት። ኦኬ እሺ። ዲያቆን መዝሙር እንኳን ደህና መጡ። ቃል ሁላችሁንም ሰላም ለሁላችሁ ይሁን። እንዴት አመሻችሁ? እንዴት አረፈዳችሁ? እግዚአብሔር ይመስገን ደህና ነኝ። ይመስገነው። እነኚህ ልጆች እንኳን ደህና መጣችሁ ብላችኋል። ሀዩና ሚስራ ኦልሞስት ተቀራራቢ ሰሞን ተጠመቁ። ተገናኝታችኋል? አልተገናኘንም። አይገርም። ፎዬ የሚስራዬን አይቻለሁ ቪዲዮ፣ የሀዩን ግን አላየሁም። በጣም ደስ ይላል። እንኳን በሰላም መጣችሁልን። ስላገኟችሁም ደስ ብሎኛል። ፎይም ክርስቲያንም አይ ቲንክ እናንተን ነው ማመስገን ያለብን። እንኳን ደስ አላችሁ ማለት ነው። ልፋታችሁ በዚህ መልኩ ስለሚታይ ማለት ነው እና እንኳን እግዚአብሔር ወደ ህብረቱ ቀላቀላችሁ፣ ወደ ቤቱ መለሳችሁ። የዘላለም ህይወትን የሚገኝበት ድንቅ ብርሃን ወዳለበት ወደ ክርስቶስ እቅፍ አምላካችሁን አባታችን አምላካችን እያላችሁ ባሪያ ሳትሆኑ ልጆች ሆናችሁ የልጅነት ስልጣን ይዛችሁ አባ አባ እያላችሁ የምትጮህበት የልጅነት ስልጣን እንኳን ሰጣችሁ እና በጣም በጣም ደስ ብሎኛል። እግዚአብሔር ይመስገን። በሰማይም በምድርም ስለእናንተ ምስጋና፣ እልልታ፣ ውዳሴ ይቀርባል እና እግዚአብሔር ይመስገን እና አሪፍ ነገር ነው። ፎዬ እንኳን ደስ አላችሁ። እናንተንም እግዚአብሔር ያበርታችሁ። አሜን አሜን። ኦኬ ሐዲሱን ቅድሙን እንግዲህ ምንድነው እሱ ጨርቅ ጠመጠመ ይላል እንጂ ብልቱ ላይ ወሲብ አደረጉ አላለም አይነት ስታፍ ነበረ። ሐዲሱን አንዴ አንብበው ወደ አማርኛው ሲቀየር እንደዚህ ነው። ያ አማርኛ ትራንስሌሽኑን ላንብብላችሁ። ሜቢ ግን ማንኛውም ሙስሊም ገብቶ ሐዲሱ ልክ አይደለም የተረጎምከው የሚል ካለ አረብኛው አለ፣ በአረብኛው አደርግላቸውና እነሱ ደግሞ ያው አረብኛ በጣም ስለሚወዱ ሙስሊሞች ማለት ነው ማንበብ ይችላሉ ገብቶ። እኛ ምንም በምናቀርበው መረጃ ችግር ስለሌለብን ማለት ነው። ኤኒዌይስ ግን ወደ አማርኛ የተረጎመውን ላንብብላችሁ። ምን ይላል መሰላችሁ? አንድ ሰው በብልቱ ላይ ጨርቅ ጠቅልሎ በሴት ብልት ውስጥ ቢያስገባ በሊቃውንቶቻችን ዘንድ 3 አይነት አመለካከቶች አሉ። ሉክ አንድ ሰው ብልቱ ላይ ጨርቅ ጠቅልሎ ቢያስገባ 3 አይነት እይታዎች አሉ በሊቃውንቶች እይታ ማለት ነው። አንደኛ የመጀመሪያውና ይበልጥ የታወቀው በሁለቱ ላይ ገላን መታጠብ ወይም ደግሞ ትጥበት ግዴታ ነው። ስለዚህ ሙስሊም ባሎች ሚስቶቻችሁን ብልታችሁን ጨርቅ ጠቅልላችሁ ወሲብ ካደረጋችሁ ሁለታችሁም ሻወር መውሰድ አለባችሁ። ሁለተኛው እይታ ደግሞ በጨርቅ ውስጥ ስላስገባው ትጥበት ግዴታ አይሆንባቸውም። ጨርቅ ውስጥ ስላስገባ ብልቱን ትጥበት ግዴታ ላይሆንበት ይችላል የሚል እይታ ነው። ሶስተኛውና ዋናው ወሳኙ ጨርቁ ወፍራም ነው ስስ ነው የሚለው ነው። ሶስተኛው ምንድነው? ጨርቁ ወፍራም ሆኖ እርካታና እርጥበትን እንዳይደርስ የሚከላከል ከሆነ ትጥበት ግዴታ አይሆንም።
ካልሆነ ግን ቀጭን ከሆነ ግዴታ ይሆናል። ይውሲ ጨርቁ ወፍራም ከሆነ መታጠብ አለበት። ቀጭን ከሆነ ግን ባይታጠብም ችግር የለውም የሚለው በሙስሊሞች ዘንድ ተቀባይነት ያለው ማለት ነው። ኔትወርክ ነው ስልክ ነው? ኔትወርክም አለ ዳታም ለዛ ነበር። ኦኬ። ስለዚህ የቅድሙ ሐዲስ ወደ ኢማም ነዋዊ ተመልሰን ነበረ እና ጨርቁ ወፍራም ከሆነ የቅድሙን ሐዲስ ኦኬ፣ ወደ ሐዲሱ መልስለት። እሺ፣ ወደ ሐዲሱ መልስለት። ተጋተው ከሱ ጋር ለምን አታወሩበትም? በዚህ ነገር ለምን ከሱ ተረጋጊ። እሱ ጋር ምናምን ከየት እንዴት ብሎ እዚህኛው እንለማመባቸው እንጂ። እሺ ከእነሱ አንተ ስለምትሻሉ እናንተ ትሻላላችሁ። እርግጠኛ ነኝ አበልጠው አበልጣቸው ታውቃለህ፣ ያብጠረጥረዋል። እኔ እቀላለሁ፣ እሱ ይገባኛል። እሺ የት አለ? አንተ ትሻላለህ። ቀጥል። እሺ የት አለ? እሺ قال لما أتى معز بن مالك النبي صلى الله عليه وسلم مسلموች ጁምዓ ስለሆነ ሰላዋት አውርዱ قال له مره ቀጥል ሰላዋት ከስራ አውርዱ ሙስሊሞች። እሺ የት አለ? قال له لعلك قبلت أو غمست أو نظرت قال لا يا رسول الله صلى الله عليه وسلم قال أنكتها كذا من دنيا لا يكني قال فعند ذلك أمر برجمه. أشي من دنيا أنت ياكي أنا بقول ترجم نبياتنا صلى الله عليه وسلم ودساتشو زند متى أتا أتكلاكل الصانو أشي الصانو ما نبي أشي نمترجم له أنكتها مالتها يعني جامعتها مالتنا أرتو ترجم لوني من ناس من مالتنا تجانيتها تالوي አይደለም በግልጽ እንዳም በስርዓት ተርጉም ግንኙነት አድርጋለሁ ከሷ ጋር አሉት። አይደለም በስርዓት ተርጉም። ኧረ አማርኛ ድምሽጠርማ ጥሩ ነው። አማርኛ ድምሽጠር አይደለም ግንኙነት አይደለም። መሐመድ የሰካራም ንግግር ነው ቀጥታ የተጠቀመው። ነብዩ ቀጥታ የሰካራም ንግግር ተጠቀመው አልኩ። ሰካራም መጣቀው አንተ ነህ አባ እዛ የእንትን እያልኩ አቡ ቃለ ይኸው ስማ ቃለ አንክተሃ አሉት ነቢያችን ሰለላሁ ምን ማለት ነው? አንክተሃ ማለት አይ ጃማዕተሃ እንደ አረበኛ እኮ ቢስሚላህ ዘይ ቢሮ በቃ ስትጠቀም ራሱ ማለት ነው። ኪና የሚባል ነገር አለ። ፕሊስ አትሳቅ። ጀማ ማለት አይደለም ስማኝ እንደ አረበኛ እኮ ነው። ጃማዕተሃ ጂማዕ ታውቃለህ አይደለ? መቼስ ይሄ አይደበቀብህ እንደዛ ነው። ቆይ እንደዛ ቢሆንም ግን አዳም ይገባሻል እኮ አንዳንዴ እኮ ይገባሻል። ይሁን እንደዛ ቢሆንም ግን ወሰድ ያደርግሻል። ፕሊስ አዳምጥ። ኦኬ ይሄንን ቃል ትልልቅ ኡስታዞች ፊት ትጠቀመዋለህ ነው ወይስ ጀማ ነው የምትጠቀመው? ጂማ የቱን ነው የምትጠቀመው? አብዛኛው ሙስሊም ያውቃል ጂማ ማለት ምን ማለት ነው። ስማኝ ይሄንኛውን ቃልስ አንክተሃ ማለት አልኩ እኮ አንክተሃ ማለት ቢማዕና ጃማዕተሃ ማለት ነው። ይሄ ሌላ አረበኛ በአንድ ብቻ አይደለም። በአማርኛ ደግሞ ስናየው እንደ አሽሙር ቃል አለ አይደል? አሽሙር ቃል አይደለም። እዛው ሌላ አልኮ ፕሊስ ምሳሌውም አይደለም ሊተራሊ ነው። ቀጥታ ምን እንደሆነ ተግባብተናል። አቡ ስሙን ነው የምጠራው። ነብይህ ቀጥታ ስሙን ስለጠራው ተገናኘማ እኔ እናንተ ራሱ መንገድ ላይ ተገናኘን ተብሎ ሊባል ይችላል። ከ50 ዓመት ከ20 ዓመት በኋላ ተገናኘን ሊባል ይችላል። ሰው እንዳለ ኧረ እባክህ ሌላስ አዳም የተጠፋፉ ሰዎች ተገናኙ ሊባል ይችላል። መሐመድ እንደዛ አይደለም የተናገረው። ቀጥታ ቆይ አሁን ተርጎመልሽ በቃ ትርጉሙን ስላላወቀው ወይንም ስላፈርክበት ምን ያሳፍረኛል? አዳም ይሄን ቃል
ቀጥታ መስጊድ ውስጥ እንደዚህ የሚናገሩ አሉ። የቱን ይሄንን አኒክታሃ የሚለው አዋ በአስተምሮ ደረጃ ይሄንን እንደዚህ ላይ ያስተምራሉ። አኒክታሃ ማለት ተገናኝተሃታል ወይ? አይደለም ወሮበለው መጽሐፍ ቆይ ትስቃለህ እንዴ? እንደዚህ ላትሆና ሸርሆንም እናሳየን እንጂ ያንተ ጅልነት ነው ያሳቀኝ። ቆይ ፕሊስ ሸርሆንም እናሳያለን። በዚህ ተገርመው ተደንቀው ብዙ ሙስሊሞች በዚህ ቃል ምክንያት ሙሐመድ እንዴት እንደዚህ ይናገራል ብለው ከእስልምና ወጥተዋል። እናሳያለን። ቀጥል ክርስቲያን። ለምንድን ነው ግን ማለት ለማጭበርበር ይሄኛል? አታፍን ዝጋ። እኔ ላንተ ብለሽ ለምንድን ነው ታማኝ ማትሆኑት? ግን እየሄድክ ፕሊስ አንዴ ለምንድን ነው ታማኝ ማትሆኑት ነው? ቀጥል። እፎይ ጥያቄ ካለ ጥያቄ ቀጥል። አብሽር አለሁልህ። እኔ ወንድም እኮ አንዴ አዳምጣ ፕሊስ። ኦነስቱ ነው። እኔ ዲስኦነስት የሆኑ ሰዎች በጣም የሚያስጠላኝ። በሃይማኖት ስም ለምንድን ነው ውሸታ የምትሆኑት? ኡስታዞቻችሁ ውሸታሞች፣ ድራማ እናንተም ከነሱ ቢያንስ ተሻሉ እንጂ በጣም ነው ግፍ ያደረጋችሁኝ ነው። በጣም ነው የተጸየፍኳችሁ። አየንሽ ፕሊስ አንድ አዳም ያ ቃሉ አኒክታሃ ነው የሚለው አይደል? ያ ቀጥል። እስኪ አሁን አውራ። አኒክታሃ ነው የሚለው አይደል? ቃሉ አረቢክ ወርዱ አኒክታሃ ነው አልኩ። ነገርኩ በቃ። ሊትራል ትራንስሌሽኑ ግን ይሄ ነው። አንብበው እስኪ አቡ። እስኪ አሁን አንተ አኒክታሃ ብለህ አንብበሃል። ይሄ ደግሞ ወደ አማርኛ በቀጥታ ሲነበብ ወደ አማርኛ አስተረጎመው ይሄ ነው። ይሄንን እስኪ አንተ አንበለው። ይሄንን ማያቅ የለም። ግንኙነት አድርጋችኋል ወይ? አለቀ እኮ። ይሄንን ቃሉን በለው በአረብኛ ነገር አቡ። ቀላል ነው፣ የትም አታመልጠንም። የዚህ በአረብኛ ምን ይባላል? ላላመልጥ ብዬ እኮ ነው የመጣሁት። አንተ እንዳታመልጠኝ ብለዋል። በአረብኛ ይሄ ቃል ምን ይባላል? የቱ? ይሄ ፊት ለፊት የተከፈተው በአረብኛ ምን ተብሎ ይጠራል? ጂማዕ ወይም ደግሞ እዛ ጋር እንደተጠቀሰው አኒክታሃ ጂማዕ ነው የሚባለው። አኒክታሃ ግንኙነት፣ መገናኘት ማለት ነው። አለቀ። ጎበዝ። አለቀ። አንቺ አኒክታሃ የሚባል ከሆነ እሱ ክርስቲያን ሄድን ነው ያሳየ። አሽሙር አልኩ እኮ አረብኛ እንደ አማርኛ ያጠራ አይደለም። እንደ አረብኛ እንደ አማርኛ ያጠራ አይደለም። ጀማ ከሆነ መገናኘት የሚለውን ያስጨብጣል። ተገናኘ የሚለውን ያስጨብጣል። አኒክታ ከገባ ታዲያ እንትን ትላለህ። ከቃሉ ጋር ችግር ስላለብንም ነው። አዎ እችን ቃል ከቃሉ ጋር ነው ችግር። አዎ ለምን መሰለች አማርኛዋን ቃል ችግር። እኛ ደግሞ ከቃሉ ጋር ለማችግራችን እናንተ ኡስታዞች፣ አንተ ከኡስታዞች ትሻላለህ የምልህ ለዚህ ነው። ቲክቶክ ላይ ያሉ ምንም አያውቁ መሀይም ኡስታዞች ግን በዚች ቃል ምክንያት ሀዲሳችሁን ስናነብኛ ቃል በቃል ስንላት ተሳደብ እፎይ ስለሚሉ ማለት ነው። አኒክታሃ ማለት ቃል በቃል ይሄ የምታየው ትርጉም ነው። እንትና ኢብን ሀጀር አልአስቀላኒ በሸርህ የቡሃሪን ሸርህ ባደረገበት ላይ አስቀምጦታል። ጥያቄም ተጠይቀው ፈተዋ ሰጥተውበታል። ክርስቲያን አሚን ቡራ አዘጋጅተዋል። ፈተዋ ማዘጋጀት አረበኛ ነበብኩላ። አማርኛውን አንብብልኝ አንተ። እኔም በአረብኛ የምትደበቁበት ስለሆነ እኮ ነው እሱ። አይደለም በአማርኛ አንብብልኝ። ይሄን ቃል እኮ ነው አንብብልኝ ያለ ያለው እፎይ። በአማርኛ አንብብልኝ። ይሄ እኮ የኔ አዲስ አይደለም፣ ያንተ አዲስ ነው። ምን አገባኝ እኔ። በአረብኛ ትደበቃለህ። ታገኘሽ በቃ ሚያሳፍር ከሆነ ስለዚህ አንብብ እኮ። አማርኛ ሲመጣ አረብኛው ያሳፍራችኋል፣ ያሸማቀቃችኋል። በአረብኛ ብቻ ትምህርትና ታልፋላችሁ አልኩ እኮ። እንደ አማርኛ አጭር ነው፣ አረብኛ ግን ሰፊ ነው። በፈለግከው ማብራራት ትችላለህ። አንተ አይደለም ምንም እንትን አይልህም አይደለ? ቆይ ስማ፣ አያሸማቀማ። አንብበው። እኔማ ይኸውልህ በደንብ አስተውል። እኔ ሀዲስ እኮ አይደለም የኔ ሀዲስ እኮ አይደለም። አንተ ሀዲስ አዳምጣ፣ ቃላቷን ብቻ አንብባት፣ አዳምጣ። እንደ መሐመድ ባለጌ አይደለሁም ምን ወላሂ በይ። ይቺ ማራ ይችላል ይሁን።
አቡ አዳምጥ። ይሄንን በማለቱ እኮ ብዙ ሰዎች አፍረው ይሄን ቃል ተጠራን ለጓደኞቻችን ይሄንን ሐዲስ ብንነገር ከሰሙት ከእስልምና ይወጣሉ፣ ነብያችን ግን ይሄንን ቃል በቃል ብሎታል ብለው ሲሸመቀቁበት እኮ ነው። ወላሂ አይደለም ስለ እንደ አማርኛ ግን እንደ አማርኛ ስትጠቀመው አለ አይደለ የሆነ እንትን ነገር ነው። ትንሽ ያሳፍራል አይደለ? ሎግ ያሳፍራል ማለት ይከብዳል። የሚከብደው ምንድነው? እሱ የሚከብደው ምንድነው? በአማርኛ ስታመጣው እንደ በቃ ብልግና ነገር ነው። በአማርኛ ስታመጣው ቃላቱ እንደ አማርኛ ስንጠቀመው፣ እስቲ አንተ አንብበው። እሺ አንብበው። ብልግና የመሰለህ እኮ ለምን እንደሆነ ታውቃለህ? ቆይ አዳምጣ። እሺ አዳምጠኝ። ብልግና እንደ አማርኛው ለማለት የደበረህ የከበደህ ምንድነው? እሱ ቀጥታ ቃሉ በደንብ ስለሚታወቅ ያሳፍርሃል። በእንግሊዝኛ በደንብ ትባል ዚስ ማች ላያሳፍርህ ይችላል። በአረብኛም ደግሞ ሰው ብዙም ስለማያውቀው የምሸውድበት ስለሆነ ብዙም አያሳፍርህ። ነገርኩህ እኮ አማርኛው ላይ ሲመጣ ግን ነገርኩህ። እንዳሽሙር የምትጠቀመው ነገር አለ። እንዳሽሙር የምትጠቀመው ነገር አለ። እስቲ አንተ አንብበው። ሸሩህን አንብበው። እሺ አንዴ አንተ ቆይ አማርኛውን አንተ አንብብልኝ መጀመሪያ። እዚህ ጋር እንተማመን። እኔ በአንተ አዲስ ለምን እሰቃያለሁኝ? ነብይ በተናገረው ላይ ለምን አነባለሁ? ሐዲሱን ተው፣ አማርኛውን ብቻ አንብብልኝ። ያቺ ቃሏን ብቻ ሐዲሱን ተው። እኔ አላነብም። ነብይ በተናገረው ላይ አናገባኝ። ወንድማችን እንደዚህ አይነት ቃል የባለጌ ቃል ነው። ነብይ ተናገረው። አንብብ፣ ችግር የለው። አማርኛ ነው። ይሄ እኮ የነብዩ ንግግር አይደለም እንበልሽ፣ አማርኛ ነው። አንብብልኝ። ኦኬ። አሁን እኮ ለምን እንደተናገረው ነብይህ ይሄንን ክፍል ሸርሁን አንብብ አሁን። እሺ አማርኛውን አንተ አንብብልኝ። እኔ ግዴታ የለብኝም እኮ የነብይ ንግግር ወደ አማርኛ ሲተረጎም እንደዚህ ነው። ስለዚህ ለምን እንደዚህ ብሎ እንደተናገረ ደግሞ ሸርሁን አንብብ። አባቲ ተገኝተሻል። እዚህ ጋር ሚነቃ ይነቃል፣ ሚነቃ ይነቃል። ጀምር። ጠይቅ። አንተ ማን ነው? አንብበው። ማን ነህ? አይ እባክህን አንተ ለምን አትጠይቀኝም? ፋንተ ጠይቅ። እነዚህ አይመጡኝም። እነዚህ ውረዱ በላቸው። አይ እንደዚህ አይነት ቃላቶች አትጠቀም እዚህ ቤት ውስጥ። ሁሉም እዚህ የምታያቸው ሁሉም የሙስሊም ኡስታዞችን ጨፍልቀው ማስተማር የሚችሉ ናቸው። ማለት አንዴ ሪስፔክት አድርግና ሐዲሱን ብቻ አንብብ። አይ ዋናው አንተና ሪስፔክት አድርግና ዋናና የበታች በላይ የሚባል የለም። ሐዲሱን አንብብ። ዋናቸው አንተ ስለሆንክ እኔ ካንተ ጋር ነው የማውቀው እንጂ እነዚህ አይመጡኝም። እነዚህ ታች ይማሩ። ብሩክ ነው ዋናው ብሩክ ስለሆነ ከሱ ጋር ቀጥል። እንደው እሺ ምን እኔ በቃ እኔ ካንተ ጋር ስለማውቀት ለአንተ ላንበብልሽ። فقال له سائلا عن المرأة የታለ አንክተሃ ና የት ነው የምትሄደው? አንብበው እፎይ ና አንብብ። ሰውዬ ዝም ብለህ እያነበብክ ተርጉም እባክህ ዝበላት አት ስርዓት ነው ያዘ ኩያን ፈልጋተ የታለ فقال سائلا عن المرأة أنكتها أنا أعلم أن حبيب الله أطهر أهل الأرض وأنه معصوم من الفحش والبذاءة وأنه لو إلال قتل أعتمد بلا كانت هذه كلمة فاحشة إذا فكيف يسكت أعداء رسول الله صلى الله عليه وسلم عنها؟ أرى بابا فتنا لكم من دونه إيش يوم اللي فلقوا أنت تترجموا ولا ويزم بلا عربي يوم بتشات قتل عليه منون ترجموا أنا بقول تترجموا ولا أرى أبشر استي من لا يناقنيه عندي من لا يناقنيه ترجموا يا فتوانه من فتوى فتوى الشيخ ابن باز رحمه الله يزن لك والله ስለዚህ ይማርላችሁ የታለ ጥያቄውን እስቲ ተርጉማው እስከዚያ ነበር انا اعلم ان حبيبه እስቲ አንዴ እንትን አድርገው አጥበበው ምንድነው አስፍተ የታለ እስቲ መጀመሪያ የታለ ጥያቄው ምንድነው የሚለው ይሄው ጀምር አሁን እንደ አዲስ ጀምር እሺ እየተረጎም ኪድ فقال له سائلا عن المرأة أنكتها سلاسيتوا استي ምንድነው ፈጠንከው እኮ እንዴ ትንሽ ወደዚህ ጠጋ فقال له ግን እንትኑ አልመጣልኝም ከመጀመሪያ ጀምረ ለምን ተሰየኝም እሷን ብቻ ለምን አልመካት ጥያቄው ከዚህ ነው የሚጀምረው فقال له سائلا عن المرأة سلانديت سيت ሲጠይቅ እንዲህ አለው አንክተሃ يعني ተገናኘሃት ወይ ተገናኘሃት የሚለውን ቀጥል አንብበው አሁን
አነ አዕለሙ አነ ሐቢበላሂ አጥሀሩ አህለል አርድ ምን ማለት ነው? ወአነሁ ማዕሱም። አሁን ይሄ ጥያቄ ነው ምንድን ነው? እኔ እኮ መልስ ይሁን ጥያቄ ይሁን አልገባኝ። ተርጉመው እባክህ። የታለ? እሺ ዝም ብዬ ትርጉሙን ነው እያነበብክ ተርጉመው። እሺ የታለ ትንሽ ወደ ጠጋ። አነ አዕለሙ እኔ ያውቃለሁ አነ ሐቢበላህ የአላህ ወዳጅ አጥሀሩ አህለል አርድ ከምድር ሰዎች የበለጠ አጥሀር እንደሆኑ ንጹህ እንደሆኑ ወአነሁ ማዕሱሙ ሚነል ፉሕሽ እሱም ከአጸያፊ ከሆኑ ነገራቶች እንዲሁም ቆሻሻ ከሆኑ ነገራቶች የጠራና የተጠበቀ እንደሆነ እኔ አውቃለሁ። እሺ ባባ ፈጠንሽ እኮ እስቲ መልሽ ወደኋላ ፈጠንሻ። ወአነሁ እስቲ ወአነሁ እሱ እኮ እንደማለት ነው። እሺ ለው ካነት ሃዚሂ ከሊመቱ ፋሒሻ ይቺ አጸያፊ የሆነች ቃል ብትሆን ኖሮ ፈከይፈ የስኩቱ አዕዳእ ረሱሊላህ እነዛ የአላህ ጠላት የሆኑት ስለ እሷ እንዴት ዝም ይሉ ነበረ? እስቲ ታለ ወሓሻሁ የታለ? እስቲ ወደዚህ አርግልኝ። ወሓሻሁ ሰለላሁ ዐለይሂ ወሰለም ላኪን አልሙሽኪላ አነሁ ፊ ሙጅተመዒ እስቲ هذه الكلمات التي قالها حبيب الله تعتبر كلمة بذيئة. سيستقموا ما لسوستي مش على السبب على استي دي انت نارقت انت مبلي وحاشاه صلى الله عليه وسلم وحاشاه صلى الله عليه وسلم يا والله تبقى وجل. لكن المشكلة أنه في مجتمع مثل هذه الكلمات التي قالها حبيب الله تعتبر كلمة بذيئة. يا الله ولاج التي تناقرت عند من نبر عند صيافي انتن تቆጠራለች እንደማለት ነው። ምን ማለት ነው? እቺ ማለት ናት አይደለ? አንክተህ ምትለው አጸያፊ ቃል ነው ማለት ነው ይሄ። እስቲ እንዴ አርቅልኝ። እሺ ያው ምን ላይ ነው ያገኘው? ኢብኑ ባዝ ላይ አነበብከው እኮ የት ላይ እንዳገኘው? ሐሻው ሰለላሁ ዐለይሂ ወሰለም እስቲ እንደ አዲስ ለምን ትደነግጣለህ? ወደዚህ አድርገው። አራተ ካሉ አሉ ነው። ምንድን ነው የሚያስደነግጠኝ? ካሉ ነው። ታዲያ ለምን ትከራከራለህ? አይደለም ምናስ ወደዚህ አድርገው። እቺን አጸያፊ ነገር ያለው እኮ እንደ አማርኛ ስንገለብጠው ቆይ አጸያፊ የተባለው አጸያፊ ነው። እቺ ንግግር የሚለው በአማርኛ ነው ወይንስ በአረብኛው? እዛ ጋር እኮ ወሐሻው ሰለላሁ ዐለይሂ ወሰለም እያለ እኮ ነው እኮ ነብይ የተናገረው አጸያፊ ሆነ። አላህ ጠብቋቸዋል እያለ ነው። እስቲ ወደዚህ አድርገው ፕሊስ አዳምጥ። ቆይ አላህ ቢጠብቀውም ይሄንን አጸያፊ ነገር ግን ተናግሯል። ተሸማቆበት እኮ ነው። ይሄንን አጸያፊ ነገር ተናግሯል። የተናገረው በአረብኛው ነው አይደል? በአረብኛውም አጸያፊ ነው አይደል? እንደ እንትኑ ማለት አጸያፊ ማለት እንደ አረብኛውም ይሄ ቃል ፍሬንድሊ የሆነ ነው የተለመደ ኖርማል ቃል ነው ወይንስ የሚያሳፍር የሚያሲዝ አጸያፊ ነገር ነው? እኔ እንጃ። እኔ የሚያሲዝ መስሎ አልታየኝም። አሁን እንደ አማርኛ ስንገለብጠው ግን አልኩህ እኮ እንደ አማርኛ ስንገለብጠው ዋው የሆነ ቃላቱ አማርኛ ትንሽ እንትን ይላል። አቡ ታይም በጣም እየገደልክ ነው። ኦዲየንስ ራሱ ተማሯል። ራስህ እኮ አነበብክልን አጸያፊ መሆኑን። አረብኛው ላይ አጸያፊ ሲል አማርኛ እንዳልሆነ አጸያፊ የተባለው ግልጽ እኮ ነው። አጸያፊ የተባለው አረብኛው ራሱ እዛው አጸያፊ ስለሆነ ነው። ለምንድን ነው ይሄን ቃል የተጠቀመው አይነት ስታፍ ነው። ስለዚህ እያብራሩት ነው። ለምንድን ነው በቃ አስፈላጊ ሆኖ ፕሊስ በቃ ሞሮፍ የሚያብራሩት ምንድን ነው መልሱ? ነቢዩ አስፈላጊ ሆኖ ሲገኝ ቃል በቃል መገለጥ ያለበትን ሳያፍር ይናገራል። ግልጽ ተናጋሪ ነው። ዳሲት መልሳቸው ጥሩ። ምንድነው ቅድም ዲስፕሌይ ያደረኩልህን አማርኛ ተጠቅሞታል ነው አረብኛው እንደዛ ነው የሚለው። ግን ሜቢ እስኪ አንድ ይሄን ነገር እየተረጎምክ ታነብልኛለህ? ይችን አንብብልኛለህ። አንድ አንብብሽ የመጨረሻ ኦዲየንስ በጣም ሰልችቶታል፣ እየረበሽት ስለሆነ ለምን ይሰለቸዋል? እያብራራ አይደለ? ለምን ይሰለቸዋል? መጨረሻ ላይ ካሉ አሉ ልትል እሺ፣ አንድ አንብብልንና እሺ ጨርሱ። አንድ እሺ ቀጥል።
ምን ላይ ነው መጀመሪያ? ምንድን ነው? ኦኬ አችን ኪታብ አንድ አንብበለት። ምንድን ነው አንብበው? አንድ የኡስማንን ገዳይ መበቀል የፈለገ ሰው የተናገረው ንግግር ነው። እስኪ አንድ አንብበው። ምንድን ነው ኪታቡ ምንድን ነው? አስገባው። ያሁኑ ልጅ አስገባው። ማንስ አስገባው? ያሁኑ ልጅ አትፍራ። ያሁኑ ልጅ መልስ አስገባው። አንድ ኢብኑ ፉላን አትፍራ፣ አስገባው። ምንድን ነው የሚንጫጫው? ተረጋጉ። ኢብኑ ፉላንን አስገባ። አተዝኪረቱል ሐምዱንያ የማን ነው? ኢብኑ ሐምዱን የማን ነው? ማን ነው? እስቲ አተዝኪረቱል ሐምዱንያ ይላል። ምንድን ነው? እስቲ ኢብኑ ሐምዱን ይላል። እስቲ ጸሐፊው ኪታቡን አላውቅም። እሺ ምንድን ነው አሁን ለመጠየቅ የፈለከው አንተ? ኦኬ እስኪ ይችን አንብባት። የማን ነው የኡስማንን ገዳይ መበቀል የሚፈልግ ሰው የተናገረውን ንግግር ተርጉምልን። إذا كان سكران يبكي ويقول لو عرفت قتلة عثمان فقال له مخنث وما كنت تصنع بهم قال كنت أنيكهم فقال المخنث إيش أنا قتلته فامتطاه وقال يا ثارة عثمان فقال المخنث من تحته إن كنت ولي الدم وهذه إيش منو يفلكوا أنت أنيكهم مثل أنه ترجم لنا هون ያነበብከው ተርጉምልን። እሺ አኒኮም የሚለውን ቆይ ጉግል ላይ ሰርች አድርጊ ልምጣ። አይደለም አትሂድ። እና ሐሳቡ ሙሉ አንተ አይደለም ስለ አረበኛ አንድ ቃል ብቻ አይደለም ያለው። ስማ የሆነ ቦታ ላይ ሲመጣ እንትኑ ሊለወጥ ይችላል፣ ቃላቱ ሊለወጥ ይችላል እንጂ አንተ ያችን ብቻ ይዘህ ሁሉንም የሚያገኘው እንደዛማ አትልም። ኦኬ ሊሆንም ይችላል ላይሆንም ይችላል። እስቲ ሰርች አድርጊ ልምጣ። በቃ እኔ ተረጉምላለሁ። ጠብቀኝ። አትተርጉም አትተርጉምልኝ። ሰው ሰርች አድርጌ ሰርች አድርጌ ልምጣ። አንተ ሰርች አድርግ፣ እኔ እስከዛ ላንብብላቸው። ከተሳሳትኩ ከዛ ታርመኛለህ። ኦኬ ላንብብላችሁ። ምን ይላል? አንድ የሰከረ ሰው የኡስማንን ገዳዮች ባወቃቸው ኖሮ እያለ እያለቃቀሰ ይፎክራል። በዚያ ጊዜ አንድ ግብረ ሰዶማዊ ብታውቃቸው ምን ታደርጋቸው ነበር አለው። ሰካራሙም ምን ብሎ መለሰ? ይሄንን ብሎ መለሰ፣ የኡስማንን ገዳይ ባገኛቸው ኖሮ እንደዚህ ያደርጋቸው ነበር አለ። ያ ግብረ ሰዶማዊ ምን ብሎ መለሰ? ምን ብሎ ይመልስለታል? ይሄንን ቃል ተናገረ። ምን ይላል ብሎ መለሰለት። ያን ሰው እኔ ነኝ የገደልኩት አለው። ግብረ ሰዶሙ ምን ብሎ መለሰ? እኔ ነኝ እኮ የገደልኩት ኡስማንን አለው። ሰካራሙም ወዲያው በላዩ ላይ ወጥቶ ግብረ ስጋ ግንኙነት እየፈጸመበት የኡስማን ደም በቀል እያለ መጮህ ጀመረ። አንዴ አረበኛውን እስቲ እንትን በልልኝ፣ አጣሁት እዛ ላይ ከስር ልቀቀው። የቡሃሪን የዑመርን አዘጋጅልን ብሩክ። ኢብን አባስን ነው ኢብን አባስ። ኦኬ የላትን ምናምን እኮ ኢብን አባስ ነው። ኢብን አባስ እና አሉ አንዳንዶች እና ነብዩ ከራሱ አይናገርም ይላል ቁርአኑ እና ነብዩ እንደዚህ ይናገራል። አይዛው ጁማዓ ሊሆን ያለው መሐመድ እኛ እንቃወምም ነበረ ቃሉ ኖርማል ስለሆነ አንዴ ልናገር። የአቡበከር የተናገረው ማለት ነው። አንዴ ልናገር አለ ፊልም እሷን አዘጋጅ። ስለከፈትከው ነገር መናገር ፈልጋለሁ። አንዴ ተራን ጠብቅ። መዝሙር የምትለው አለ? ምንም የለም። በጣም ብዙ ነገር እየሰማሁ ነው። የአረብኛ መጽሐፍ አገኘን ብላችሁ ተረጋጋ። እያዳመጥክ ነው ፎይ። ኦኬ አንዴ አዘጋጅልን። መጣሁልህ አባ ካሜራ ማይክ ሳገደልክበት አንዴችን ክፍል አንብብልን። አቡ ሸዋብ ምን ትቀይራለህ? የቀደሙን ክፈት። ለምን እንደው የምፈራው? የፖለቲካ ነው የሚሰሩት እኮ። ለምን እንደው የምፈራው? የቀደሙን ክፈትና እናውራ።
አንብባው። የመጀመሪያውን ክፈት፣ ለምን ትቀያይራለህ? አንብብ። ቡኻሪ ቅደም። የመጀመሪያውን ክፈት፣ ለምን ትፈራለህ? ቡኻሪ ቅደም። ቆይ ያጨበረበርክ ነበር ስገባ እሱ አንብቦ ሲመጣ ከሱ ጋር ኡስታዝ ትሁን ሼክ ትሁን ምን ደረሳ ትሁን ይሄ ማንበብ እኮ ላይችል ይችላል። ገብቶ ፖለቲካ ለመስራት ነው። አንተም አንዱን እኮ አናቅም አይደለ? ለምን አታነበውም የቀረበልህን ነገር? ያ እስልምና ያለ ፖለቲካና ለጩኸት ስለማይቆም ኤኒዌይስ ኢብኑ ፉላን ቀጥልሽን ክፍል አንብበልህ። ዳዊት አለው እስማለው። ድምጽ ይሰማል? ትሰማለህ? ክርስቲያን አለልሁና አሁን ስለ ዑስማን የተናገረው አቡ ተራን ጠብቅ። አቡ ጨርሳል ተራን። አንዴ ኢብኑ ፉላን የሚጠርግ አቡም ጣልቃ እንዳገባ እችኛው አዲስ ተከፍታላለች። ቀጥላል የተከፈተው አንዴ በቅድመ ተከተል ብንሄድ ምን ይመስላችኋል? አንብብ። ይሄንን ነብይ ቡሃሪ ላይ ያለ ሐዲስ ነው። እፎይ ቤትን ያለሁት በትህትና ነው እየጠየቅኩ ያለሁት። እንዴት መሄድ እንዳለብን አንተ አትነግረን። አንተ አይደለም ጋይድ የምታደርገው። መጀመሪያ እፎይ መጀመሪያ ጠይቃችኋል አይደለ? አይ አቡ ቅደም ተከተል ጠብቅ። ሚታርክ ቅደም ተከተል ከየት እንደጀመር እኛ ስለምናውቅ ማለት ነው። እባካችሁ ታደርጉኝ። አንብብ። ቤታችሁ በትህትና መተን ጥያቄ እያስተና ከሰሮና ታጣው ማንበብ ትችላለህ? አቡ ታነባለህ? አዎ ክፈት፣ ያኛውን ክፈት። ያ ተነፍቷል። ያኛው በቃ መልስ የለውም እኮ ተውና አንብባው። ቀጣይ ደግሞ አንብበው እኮ ያንን ክፈት መጀመሪያ። መጀመሪያ እኮ እንሰለቸን እንዴ ሰለቸን። ክፈት፣ ችግር የለውም። አንተ ሐቅን ለማብራራት አይደለ? ክፈት፣ አንብብ። ይሄንን ኧረ በለው ምንድነው? ለምን አጀንዳ ትቀይራለህ? እስካሁን እሺ ብያለሁ አይደል? እሺ በላን። አገደልን እዛ ላይ ረጅም ሰዓት ገደልን። አሁን ይሄው ተከፍቷል። ኧረ ችግር የለውም። ያው እኔ ሰርች ፈቅደልኝ ነው የወጣሁት። ሰርች አድርገና እኔም ላንብብ ብላችሁ ነው አይደለ? ፈቅደልኝ ነው የወጣሁት። አስፈቅጃለሁ። ረጅም ሰዓት ጠበቅና ሌላ ቦታ ላይ ማድረግ አለብን። አንድ አዲስ ሊስት አድርገን አንድ መረጃ ላይ ቆመን አንቀርም እኛ ባባ። ይቅርታ። ስለዚህ አሁን ይሄንኛውን ደግሞ አንብብና እንመጣለን። ወደዛኛው እንመጣለን። ይሄን አንብብ። እሺ ታነባለህ? ኧረ አስከፍቶ እባክህ። አንተ ምንድን ነው ታነባለህ ወይንስ ፖለቲካ ብቻ ነው የምትሰራው? አረብኛ ውስጤ ነው። አነብልሃለሁ። የት አለ? አጥብበው። ማን ነው ደግሞ አጥብበው? ፈቃለ ለሁ አቡ። ያቺ ነገር መጣች እንዴ? የሆነ ጊዜ ብለኛል። እዛው በዛው ነው በቃ ትያለሽ፣ ትመላለሻለሽ አይደል? ኧረ እባክህ ዝም ብለህ አገልግጥ። አንብበው ተርጉም። አንብበው። አይዞህ መጽሐፎቻችሁ አትሸማቀቁበት። ምን አገባህ? አንብበው። ያ ማን ነው? አንተ እኔ መናገር አትችልም። እሺ አንተ አይናገርህም። አንብበው። የት አለ? እስቲ የት አለ? ምን ማለት ነው? እስቲ ተርጉምልኝ አባ። ታውቀዋለህ? ትተረጉማታለህ? ትርጉሙን አላውቀውም። የት አለ? እስቲ ዛሬ ብቻ ሳይሆን በደንብ ሐዲሱን ቤትህ ድረስ አይተኸው መተህ በደንብ እንደምታውቀው ከአነጋገር ያስታውቃል። ገና ስታያት ባንንካት እቺን የሆነ ጊዜ የምር ስታይቅ ምናምን ነገር ይሄ ጅልና አስወጣው። እንኳን አንተ ወረኛ እሺ፣ በእንትን እንሂዳ። ያው የቀደሙ ማለት ነው። የቀደሙ የመጀመሪያው ንግግር አልጠየቅንህም። ይኸው የተከፈተልን አዲስ አበባ የመጀመሪያው ضعيف ነው፣ የተረጋገጠ አይደለም። አንድ ወቅልኝ። ሁለተኛ ደግሞ ማለት ነው አንብብ። እዛኛው ጋር እንሄዳለን። ኪታብ ነው። ይሄንኛውን አንብብ። አሁን ቅድሚያ እሺ፣ አታመልጥም። እንደዛ ብለህ የምታመልጥ መስሎ ከሆነ አታመልጥም። ምን አራይድ እኔ ምን እንዳንተ አይደለሁም እኮ አጀንዳ 10 አጀንዳ አልቀይር። እሺ እያልኩ እየታዘዝኩ ነው እኮ። የት አለ? ፈቃለ አቡበክር እምሱስ በድረላት። ምን ማለት ነው? ተርጉምልኝ እስቲ። ራስ ተርጉምልኝ። ትርጉምን አላውቀውም። የምር ታውቃለህ? በደንብ ታውቀዋለህ። በግድ ነው እንዴ? አንተ ሀቅ እያብራራ ነው አይደለ? ትርጉሙን አላውቀውም። ታውቃለህ? ተርጉም። የምሬን ነው አላውቀውም። ባውቀው ታውቃለህ። ግን የሆነ ነገር እንደሆነ እስቲ እንደገና አንብበው አረብኛውን። ቆይ ቡራ ኖ አንዴ አረብኛውን አንብባት እስቲ። ወይ እንትኑን አይችል ልምጣ ተፍሲሩን። አቡበከር ካለ በኋላ ምንድን ነው የሚለው? ኡምሱስ
በድረላት አለቀ እኮ አረብኛውን ነው የምፈልገው። ብሱስ በድረላት በቃ ሰርች አድርጌ ልምጣልህ። እሺ ቀጥል ብሩካው ቀጥል እስኪ። ያ እስልምና እዚህ ዘመን ላይ መድረሱ በተከታዮቹ ታፍሮና ተሸማቆ እዚህ ደርሷል። እስልምና ኧረ ሂድ አንተ ሰርች አድርግ። ሰርጅ ልታረጋ እንደ ዝም ያልከው አየነሽ እኮ ሂድና አረግልሃለሁ። አንተ እየጠበቅን ነው። አንተ አትመጥነኝም ዝብል እኮ ሂድ ሰርች አድርግና ና። አቡበከር ነው ለአንተ የሚመጠንህ እኔ አይደለሁም። ሂድ ሰርች አድርገና ኦኬ ሰርች አድርገሱ አሳያቸው ምን ማለት እንደሆነ በደንብ አስተውሉ። እኛ መጽሐፍቶቻቸውን እንደዚህ አይነት ቆሻሻ ነገሮች ተሸክመው እያየን ባላየ እያለፍን አንዲት ቃል ስንናገር እሷን አቀናብረው ቆራርጠው ተሳዳቢ ናቸው የሚሉን መጽሐፍቶቻቸው ላይ ያለ ራሳቸው መጽሐፍቶቻቸውን ለማንበብ የሚሸማቀቁበት ነው። ይህን አሁን እንዴት ብሎ ያንብበው? አይ ሸርሁም እዚሁ ፊት ለፊት ስላለ እንደ አስፈላጊነቱ ይከፈትለታል። ያው ኢብኑ ሐጀር በማብራሪያውን ያስቀምጧል። ባይዘወይ አቡበከር ብቻ አይደለም መሐመድ ራሱ ቀጥታ ሄዳችሁ የአባትን እንትን ምን አድርግ ብሏል? ንከስ ብሏል። ያ እንግዲህ እስልምና ነው ይሄ። እሱ እስኪመለስ ግን እፎይ እንስሳ መድፈር ሐጅ አያበላሽም ይላል ኢብኑ ቁዳማ።